ጌታ ሲጾም እንዲህ አይነት መብል እየበላ ነበር እንደ ጾመው? ወደ ጌታ ጋርማ አትሄድ። ለምን ደማ የጌታን ጾም አይደል እንደ 40 ቀን የምጾሙት? ማን 55 ቀን ባባኔ ያ ኮምፔር የማይደራረግ ነገር ማድረግ አንችልማ። ግን ምን አለ መሰለህ፣ ለምን ነው ታዲያ የጌታን ጾም ነው የምንጾመው ብላችሁ የምትሉት? አይደለም እንደዚህ እየበላ ነበር እሱ የጾም አይደል ምናምን ብለህ የምትለው ነገር እውነቱን ንገረኝ። እኔ እውነት ስትናገር ነው የማውቀው። ለምንድን ነው የጌታን ጾም ነው የምንጾመው? ሁዳዴ ጴንጤ ደግሞ ሆዳችሁን ስለምትወዱ ምን ትጾማላችሁ እናንተ? እኮ ዝም ብላችሁ እንደ ደጋ ፈረስ ነው የምትበሉት ትሉናላችሁ። የእኛን ተውና እናንተ የጌታን ጾም ነው የምንጾመው ብላችሁ ካላችሁ ጌታ እንዲህ አይነትን በየአይነት እየበላ ነበር የጾመው። ኖ እኔ እኮ የምነግርህ አሁን የምግቡን ጉዳይ እኮ ልነግርህ እኮ ነው። አሁን ለምሳሌ እንደዚህም በልተህ ወይ ደግሞ ቆሎም ብትበላ ዝም ብለህ ይሄ እንኳን አዲስ ሳይሆን ራሱ ቆሎ ራሱ በልተህ ብትጾም ኖርማሊ አፍህ ካልጾመ፣ አይንህ ካልጾመ፣ እግርህ ካልጾመ ትርፉ የረሃብ አድማ ነው፣ ትርጉም የለውም ብዬ ነው የማስበው። ምክንያቱም ኖርማሊ መጾም የሚገባን ከብዙ ነገሮች ነው እና ያንን ነገር ነው መጾም እንዳለብን ብዙ ጊዜ ቤተክርስቲያን ሲያስተምሩ የምሰማው በዚህ መልኩ ነው። ኦርቶዶክስ ግን ከእንቁላልና ከወተት ከስጋ ተዋጽኦ ሰውን እንዳትነኩ እንዳትቀምሱት። ማንኪያው አስነካሹ እንደው በመድኃኔዓለም ምን ሆነሽ ነው በለው። ያችኑ ሰራተኛ ግን የአባቴ አምላክ ይድፋሽ በሰነጠቀሽ ቅዱስ ገብርኤል ድንገት ዕቃ ስታጠብ ብርጭቆ ቢሰነጠቅባት ሰራተኛ አይቱ ቅዱስ ገብርኤል የቁልቢው በሰነጠቀሽ እያሉ ብለው የሚሉ እነኚህ ሴቶች ናቸው ጾመኞች ነበሩ። መሰለህ ኤርሚያስ፣ በእነዚህ አይነት ሰዎች ጋር ከሄድክማ ምንም እኮ በቃ ሁሉንም በቃ ከጴንጤውም ከኦርቶዶክሱም ከምኑም አይተርፍም። ለመሰለህ በሰዎች አይን አኒ አሁን ፎር ኤግዛምፕል እዚህ የሚያወራ አንድ ሰው እኔ ለምሳሌ አልጾምም። አሁን ለምሳሌ የገና ጾም ነው አይደለም? አልጾምም እኔ። ስለዚህ አሁን ለምሳሌ በእኔ አይን ኦርቶዶክስ ልታያት አትችልም። በቃ ስለዚህ እንደዚህ አይነቶቹ ነገር ነው። አሁን ለምሳሌ እኔ ጥሬ ስጋ የሚባል በልቼ አላውቅም ከተፈጠርኩ እና ለእኔ አሁን ለምሳሌ የስጋ የመብላትና መብላት በጾም ምንም አይመስለኝም። ግን ምንድነው ዋናው ቤተክርስቲያኑ ሲናገሩ እንደምሰማው ማለት ብዙ ጊዜ ባልሄድም ባልፎ ምንድነው እንትን ወፍ በረር እንደሚባለው ቤተክርስቲያን አይንህ ይጾም፣ እጅህ ይጾም፣ እግርህ ይጾም ትላለች ቤተክርስቲያን። ምግብ ብቻ ስለጾማችሁ ትርጉም የለውም። ሁሉ ነገር ይጾም፣ የምግብ ጉዳይ አይደለም ዋናው። ስለዚህ ይህን ነገር ስትል ቤተክርስቲያን እሰማለሁ፣ አንደኛ ማለት ነው። ሁለተኛ ደረጃ በኖርማሊም ስታየው እግዚአብሔር ለማሰብ እስከ ጾምክ ድረስ በየአይነቱና ስጋ የመለዋወጡ ጉዳይ ሳይሆን ራስህ ወደ እግዚአብሔር ማስገዛት ራሱ ምግቡን እኮ ፕሮቲን ነክ ነገሮች ሁሉ አትብላ የሚባል እኮ ስጋ ውስጥህ ትኩሳት እየተሰማ ካርቦሃይድሬት እያገኘ ሙቀት እንዳይሰማና ሌላ ነገር ውስጥ እንዳትገባ ነው። ምን ውስጥ እንዳይገባ ነው? ወደ ዝሙት፣ ወደ ምናምን፣ ወደ መጠጥ። መቼ የጾም በየአይነቱንስ እየበላ ሲከታከት አይደል የሚያድረው የሚውለው? አልኩ እኮ እኔ አሁን ብዙ ጊዜ ምን መሰለህ እንደዚህ አይነት ነገሮች እኔ አሁን ለምሳሌ በግለሰብ ደረጃ እኔ አሁን ለምሳሌ አንድ ጴንጤ እዚህ የሆነ መጥፎ ነገር ሲያደርግ ባይ ሆል ጴንጤ እንዲህ ነው ብያ ዝሙት ብራዘር፣ ይሄን ስለበላህና ሽሮ ስለበላህ አይደለም የሚሆነው። አይ ነው በምግቦች መካከል ልዩነት እንዳለ አውቃለሁ። ግን ዝሙት ሰው ይሄን ስለበላ ዝሙት ፈላጊ፣ ሽሮ ስለበላ ዝሙት ማይፈልግ አይደለም። ዝሙት የጾም በየአይነትም እየበላ ድራፍትንም እየጠጣ ያደርገዋል። የልብ ለውጥ ነው እንጂ እሺ ወግዬ ረጅም ሰዓት አቆየዋችሁ። ስለዚህ ኦርቶዶክስ ይህንን ነው እንዳትነኩ ብላ የምትልህ። ኢየሱስ ደግሞ ይህንን አትንኩ እያለ አይደለም የጾመው። ኦኬ፣ ወደ አፍ የሚገባ የሚያረክስ ነገር የለም። ከሰው ከውስጥ የሚወጣ ሀሳብ ነው፣ እሱ ነው ሰውን የሚያረክሰው። በእናንተ አሁን ጾመ ነቢያት ብላችሁ የምትሉት አሁን በገና ይህን ነው እንዳትነኩ እንዳትበሉ እንዳትቀምሱ የሚባለው አንተ ባትጾሙም ማለት ነው። ኦኬ፣ ይህንን ስለበላህ አይደለም ጾመኛ የምትባለው፣ ስላልበላህ አይደለም። ይህንን ስለበላህ አይደለም እርኩስ የምትባለው። እርኩሰት የሚወጣው ጌታ የተናገረው ላሳየ። በቅዱስ ማርቆስ ምዕራፍ 7 ላይ እንደዚህ ይላል። ምን አሉት? ፈሪሳውያንና ከጻፍቶች ወገን ከኢየሩሳሌም የመጡት ወደ እርሱ ተሰበሰቡ።
ከደቀ መዛሙርቱም አንዳንዱ በርኩስ ማለትም ባልታጠበ እጅ እንጀራ ሲበሉ አዩት። ፈሪሳውያንና አይሁድም ሁሉ የሽማግሌዎችን ወግ ሲጠብቁ እጃቸውን ደህና አድርገው ሳይታጠቡ አይበሉምና ከገበያ ተመልሰው ካልታጠቡ አይበሉም። ጽዋንም ማድጋንም የናስንም ዕቃ አልጋንም እንደማጠብ ሌላ ነገር ሊጠብቁ የተቀበሉት ብዙ ነገር አለ። ከማን ነው ይህን ነገር የተቀበሉት? የአባቶች ወግ ነው። ተረታ ተረት ሊጠብቁ የተቀበሉት ብዙ አለ። ምን? አልጋን እንደማጠብ፣ የናስን ዕቃ፣ ጽዋውን፣ ማድጋ ምናምን ነገር ካልታጠቡ እጅ መታጠብ ምናምን ነገር ይሄ ጌታ የሰጣቸውን አይደለም፣ የሰው ስርዓት የሆነ ትምህርት ማለት ነው። ፈሪሳውያንም ጸሐፎችን ደቀ መዛሙርትህ እንደ ሽማግሌዎች ወግ ስለምን አይሄዱም፣ ነገር ግን እጃቸውን ሳይታጠቡ እንጀራ ይበላሉ ብለው ጠየቁት። ወደ ጌታ መጣው ማለት ነው። እርሱ ግን እንዲህ አላቸው፣ ኢሳይያስ ስለ እናንተ ስለ ግብዞች ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። የሰው ስርዓት የሆነ ትምህርት እየተከተሉ እያስተማሩ በከንቱ ያመልኩኛል ተብሎ እንደተጻፈ በእውነት ትንቢት ተናገረ አለ። ምን እያላቸው ነው? እዚህ ጋር የደረደራችሁት የሰው የሽማግሌዎች ወግ ነው፣ የእናንተ የአባቶቻችሁ ተረታ ተረት ግሳንግስ ነው እያላቸው በጌታ። ለዚህ ደግሞ ኢሳይያስ ትንቢት ተናግሮላችሁ እኮ ነበር አላቸው። ከዛስ የእግዚአብሔርን ትእዛዝ ትታችሁ ጽዋና ማደጋን እንደማጠብ የሰውን ወግ ትጠብቃላችሁ፣ ይህንን የመሰለ ብዙ ታደርጋላችሁ አለ። ይኸው ነው አየህ፣ የሰው ስርዓት የሆነ ትምህርት። ኤርምያስ ልጨርስልህ። እንዲህም አላቸው፣ ወጋችሁን ትጠብቁ ዘንድ የእግዚአብሔርን ትእዛዝ እጅግ ንቃችኋል። የአባቶቻቸውን ወግ ለመጠበቅ ብለው የእግዚአብሔርን ቃል የናቁት ልክ እንደናንተ ማለት ነው። እውነቱን ስላገር የአባቶችን ወግ ለመጠበቅ ብለው የእግዚአብሔር ቃል ላይ ስትንቁ ትጨምራላችሁ፣ ስትንቁ ታጎላላችሁ። ሙሴ አባትና እናትን አክብር፣ ደግሞም አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብለዋልና፣ እናንተ ግን ትላላችሁ ሰው አባቱና እናቱን ከኔ የምጠቅምበት ነገር ሁሉ ቁርባን ማለት መባ ቢል ለአባቱና ለእናቱ ምንም እንኳን ሊያደርግ ወደፊት አትፈቅዱለትም። ባስተላለፋችሁት ወግ የእግዚአብሔርን ቃል ትሽራላችሁ። ይኸው ነው አባቶቻችሁ ደነገጉ፣ ተስማምተው ድንጋጌውን ደነገጉትና ምናምን ብላችሁ ትሉት ባስተላለፉላችሁ ወግ ማለት ነው። ወግ ማለት ተረታ ተረት፣ የሰው ስርዓት የሆነ ትምህርት ማለት ነው። በዚህ ምክንያት የእግዚአብሔርን ቃል ትሽራላችሁ። የእግዚአብሔር ቃል ሊከበር ሲገባ የአባቶችን ወግ ያስተላለፉላቸውን ወግ ደነገጉት። ሰልስቱ ምዕት 318ቱ ሊቃውንት እንዳለ ማለት ነው። ዳርያዝ ይባላል 318 አይደለም። ለምን 1018 አይሆንም? ከእግዚአብሔር ቃል ያፈነገጠ ድንጋጌ የቱንም ያህል ዘመን ይቀመጥ በፍጹም አንቀበልም። የእግዚአብሔር ቃል ተሽሮ የኒቅያ ጉባኤ ድንጋጌ፣ ከኤልቄኖ ጉባኤ ድንጋጌ አባቶቻችን ተሰብስበው እናቶቻችን ያጸደቁት የሚባል ነገር የለም። ለሁለት ጋር እንታዘዝም፣ ለእግዚአብሔር ቃል እንታዘዛለን። የእግዚአብሔርን ቃል አንሸርም። የአባቶችን ወግ የአባቶቻችንን ተረት እንሽራለን። እንደዚህም ይህን ነገር የመሰለ ብዙ ነገር ታደርጋላችሁ። ደግሞም አለ ህዝቡን ጠርቶ ሁላችሁ እኔን ስሙ አስተውሉ። በቃ ይሄ ነው ጌታን መስማት ማስተዋል። እኔን ስሙ አስተውሉ። ህዝቡን ሁሉ ጠርቶ ጌታ አባቶቻችሁን አትስሙ እያለ ነው። እነሱ እንዳሰሙ ወግ ነው የሚያስተላልፉላችሁ። እኔን ስሙ አስተውሉ አላቸው። ከዛስ ከሰው የሚወጡት ሰውን የሚያረክሱ ናቸው እንጂ ከሰው ወደ ውጭ የሚገባውስ ሊያረክሰው የሚችል ምንም የለም ማለት ነው። ከሰው ወደ ውጭ ማነው? ከሰው ውጭ የሚገባውስ ከውጭ ማለት ነው። ሰው የሚያስገባው በአፋችን የምንበላው ማለት ነው። ይሄ አያረክስህም ብራዘር። ሮብ ብላው፣ ሐሙስ ብላው፣ አርብ ብላው፣ ቅዳሜ ብላው፣ እሁድ ብላው፣ መስከረም ብላው፣ ጥቅምት ብላው፣ ታህሳስ ላይ ብላው፣ አያረክስህም። ይሄ የሚያረክስህ ለጣዖት የተሰዋ ከሆነ ብቻ ነው። ለጣዖት የተሰዋ ከሆነ ብቻ ለጣዖት የተሰዋውን አትብሉ ብሏል፣ ስለምትረክስ ማለት ነው። ከዛ ውጭ ይሄንን ሰኞም ማክሰኞም ሮብ መስከረም ሐሙስ ጥቅምት ዳር ብትበላው አትረክስም። ሰውን የሚያረክሰው የትኛው ነው? ጌታ የተናገረው ከሰው የሚወጡቱ ሰውን የሚያረክሱ ናቸው። ከሰው ምን የሚሉት የሚወጡት ምንድነው? ከሰው የሚወጣው ሽንታችን ምናምን ነገር እንደዚህ ነው? ኖ አይደለም። ምንድናቸው የሚወጡት? ከሰው ውጭ የሚገባው ሊያረክሰው የሚችል የለም ባለው ካለ በኋላ ጆሮ ያለው ቢኖር ይስማ አላቸው ይላል። ይሄው ነው አሁንም የተፈለገው ይሄው ነው። ጆሮ ያለው ትውልድ ይስማ። ከህዝቡ ዘንድ ወደ ቤት ከገባ በኋላ ደቀ መዛሙርቱ ምሳሌውን ጠየቁት። ምንድነው ያልከን ያስተማርከን ነገር ብለው፣ እርሱም እናንተ ደግሞ እንደዚህ የማታስተውሉ ናችሁን? ከውጭ ወደ ሰው የሚገባ ሊያረክሰው ምንም አይችልም። አትመለከቱ? ምንም እንዳይችል አትመለከቱ? ምን አለ? ከየት? ከውጭ ወደ ሰው
እናንተ ደግሞ አታስተውሉ። ከውጪ ይሄን ከየት ነው የምናስገባው? ወደ አፍ ስታስገባ ከውጪ ማለት ነው። ተቆርጠዋለህ፣ በአዋዜ አድርገህ በጨው አድርገህ በሚጥሚጣ አድርገህ ወደ አፍ ነው የምታስገባው እና በአፍ ታኝከዋለህ፣ ወደ ሆድ ይወጣል ማለት ወደ ሆድ ይገባል። ከዛስ ጌታ ወደ ዳሪ ይወጣል ይላል። ያው ልብ በል ወደ ሆድ ገብቶ ወደ ዳሪ ይወጣል እንጂ ከዛስ ወደ ልብ አይገባምና መብልን ሁሉ እየጠራ አላቸው ይላል። ልብ በል ሮያልዬ፣ መብልን ሁሉ ማለት በዚያ ዘመን የነበረው ምግብ ሁሉ እየጠራ ነው ያላቸው። ኦኬ እኔና ሮያል ብንገናኝ ይህንን ትጋብዘኛለህ ወይ? ጋብዝሃለሁ። እኔ ደግሞ ወዳለሁ ጥሬ ስጋ ማለት ነው። ኦኬ ወይ አንተ ተጠብሶልህ ትበላለህ። ተጠብሶ የሚብላው ጥሬውንም ይብላው ብላው፣ ሁለታችንም ከውጭ ነው የምንበላው። ወደ አፋችን እናስገባና እኛ እናኝከዋለን። በጉሮሯችን በኩል ይገባል። ከዛስ ወደ ሆዳችን ይገባል። ከዛስ ሰውነታችን ሲስተሙ የሚወስደውን ወስዶ ሌላውንስ ወደ ዳሪ ይወጣል አለ ጌታ። እኮ ነው ያለው። ወደ ሆድ ገብቶ ወደ ዳሪ ይወጣል እንጂ ወደ ልብ አይገባም። ሮያል ይህን ስጋ በልቶ ኤርሚያስ በኢየሱስም ስብሐት ለአብ ወወልድ ወመንፈስ ቅዱስ ወደ ልቡ ገባል። ልብ ጋ ነው ጉዳዩ። ሰውን የሚያረክሰው ከልብ የሚወጣ ነው እያለ ነው ጌታ እንጂ ከውጭ የበሬ በርንዶ ስጋ ቆርጣ ስለበላህ አትረክስም። ስብሐት ለአብ ወወልድ ወመንፈስ ቅዱስ። ምን አይነት ክፉ ዘመን መጣብን! ዳር ያዙ። የኢየሱስን ትምህርት ትቶ የሰው ስርዓት የሆነ ትምህርት ሊያጸድቅ የሚሯሯጥ ትውልድ ማለት ነው። ኢየሱስን እንስማ ወይስ የአባቶቻችን የእናቶቻችን የተባለ የተረት ወግ? ኤርሚያስ አንድ አዳምጥ ልሰጣለሁ ጨርሼ። ወግ ማለት ነው ቃሉ የሚለውን ይዩት። ወደ ሆድ ገብቶ ወደ ዳሪ ይወጣል፣ መብልን ሁሉ እየጠራ አላቸው። ከዛስ እርሱም አለ ይላል ጌታ ከሰው የሚወጣውን ሰውን የሚያረክሰው ያ ነው ያለ። ከሰው ምን የሚለው የሚወጣው ከሰው የሚወጣው ምንድን ነው? ከውጭ ወደ ሰው የሚገባ አያረክስም ማለት ነው። ከሰው የሚወጣው ምንድን ነው? ሰውን የሚያረክሰው። ይኸው ለሮያልም ለእኔም እዚህ ላለ ትውልድም መጽሐፉን ለሚያምነው ትውልድ ሁሉ ጭምር የተጻፈ ማለት ነው። ከሰው ከውስጥ ከሰው ልብ የሚወጣው ክፉ ሀሳብ ይኸው ይሄ ነው የሚያረክሰኝ ብሎ ያለው። ከሰው ልብ የሚወጣው ክፉ ሀሳብ፣ ዝሙት፣ መስረቅ፣ መግደል፣ ምንዝርና፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና ናቸው። ይህ ክፉ ሁሉ ከውስጥ ይወጣል። ከየት? ከውስጥ ከሰው ልብ። ይኸውልህ ኢየሱስ የሚናገረውን ከሰው ልብ። ይሄ ከሰው ልብ ማለት ከየት ነው ማለት ነው? ከውስጥ ይወጣል። ከሰው ልብ ውስጥ ይወጣል። ምንድን ነው የሚወጣው? እንቁላል፣ ወተት፣ እርጎ፣ ቅቤ፣ ስጋ ምናምን ነገር አይደለም የሚወጣው ከሰው ልብ። ከሰው ልብ የሚወጣው ምንድነው? ምንዝርነት። ይኸው ከዚህ ጀምሮ ማለት ነው። ክፉ ሀሳብ፣ ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢትና ስንፍና ናቸው ይላል። ከየት ነው የሚወጡት ጌታ? ከሰው ልብ። ከሰው ልብ ማለት ከውስጥ ይወጣል። እናስ ሰውን ያረክሰዋል ይላል። እነዚህን ሁሉ በጾመ ሁዳዴ እየጨፈጨፈ ህዝቤ እንቁላልና ወተት ይጾምልኛል። ግብዞች እንላቸዋለን። እኛ ደግሞ የኢየሱስን ትምህርት ትተው ሰውን ያረክሰዋል ብሎ ያለው ይሄ አይደለም። ይሄ ሰውን ያረክሰዋል አላለም። ይሄ ሰውን የሚያረክሰው ለጣዖት የታረደ ከተሰዋ ብቻ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 8 የሚለውን ይልኝ ለጣዖት ስለተሰዋ ስጋ ሁላችን እውቀት እንዳለን እናውቃለን። እውቀት ያስተባያል፣ ፍቅር ግን ያንጻል። ለጣዖት የተሰዋን ስጋ ከሆነ ያረክሳል። አልበላም። አሁን ለቅዱስ ሚካኤል ጸበል ምናምን ነገር ብለው ሲጠሩኝ አልበላ። ለምን? ለጣዖት የተሰዋ ነው። ቅዱስ ሚካኤል የነሱን ጸበል ጸዲቅና የሚሰሩትን ነገር አያውቀውም። ብራዘር በሚካኤል ስም ሰይጣን ብሎ ማን ይደግስለታል? በሚካኤል ስም ግን ያስደግሳል። በማርያም ስም ግን ያስደግሳል። እኔ ልናገር አንድ ጊዜ ኤርሚያስ፣ ትችላለህ። ለምሳሌ አሁን ምን እንደሆነ ታውቃለህ? አንዳንድ ጊዜ አንተን ራሱ ስትወያዩ ማለት ነው። ለምሳሌ ጋራ ጥሩ እየተወያየን ያለ ተመልከት እንግዲህ እና ስንት ደቂቃ ያህል ተነጋገርን አይደል?
ስለዚህ እንደዚህ ክላሲክ በሆነ መንገድ ማውራቱ ደስ ይላል። ግን ለምንድን ነው እንደዚህ ማታወሩት? አብራችሁ ሌሎች ኦርቶዶክሳውያን ገብተው እንደዚህ ለምን እንደማታወሩ በጣም ነው የሚገርመኝ። ገብቷል? እንደዚህ ብታወሩ እኛም ከታች ያለነው ሰዎች ትምህርት እናገኛለን። ሮያል ያው ለሱ እኔ እንድመልስ ማቋረጥ አልነበረብህም እንዴ? ቀደም ገብቶ ተናገር ብዬ ስለው እየሰማህ የጴንጤ ኢየሱስና የእኛ ኢየሱስ ብሎ ባለን በዚህ ክፍል ላይ አላየሁም ማለት እዚህ ጋር ጻፈው አጽፈኝ አልኩትኝ። የሰማይና የምድር ያህል ይርቃል የእኛና የእናንተ አለኝ። ኦኬ ንገረኝ አልኩት። ስለ ጴንጤዎቹ ልንገራችሁ፣ ፍጡር ነው አማላይ ስለምትሉት ጥምቀቱ ስጋው ደሙ እና መጽሐፍ ቅዱስ ላይ እንደተጻፈ አይደለም የምታምኑት አለ። የእናንተ ንገረኝ ብዬ ስለው ይሄን ሁሉ እየተናገረ በየማከል ቀፎ ሲል ነበር የኖረው። ለምን? አለማወቁም በጩኸትና በስድብ ሲሸፍን ማለት ነው። እኔ መቼ አላወራም አልኩት። ይኸው አንተ ታወራኛለህ። አሁን ለምሳሌ ምን አለ መሰለህ፣ አንዳንድ ጊዜ በራስ ላይ ኤክስፐሪመንት መስራት ጥሩ ነው። ለምሳሌ አንተ ራሱ ዝም ብለህ እኔን ተመልከተኝ እስቲ። እኔ መጽሐፍ ቅዱስ ማንበብ ከጀመርኩኝ ምን አይነት ሰው ሆንኩኝ? እንዴት ነው ከሰው ጋር ኮሚኒኬት ማድረገው? ከአንተ ጋራስ እንዴት ነው የምንነጋገረው? መጽሐፍ ቅዱስ አነባለሁ ብዬ ማንበብ ከጀመርኩኝ እንኳን ገብቷል፣ በትዕግስት አዳምጣለሁ፣ መጥፎ ነገር ከአፌ የማይወጣኝ እና እንደዚህ በተግባቦት ማውራት ምንድን ነው ክፋቱ? እኔ ክፋቱ አይታየኝም ሮያሌ፣ እኔ ክፋቱ አይታየኝም። የሚገቡ ሰዎችን ግን ያቸው ቅድም አሁን ከማዕዶት ጋር በጥሩ ተወያየ። ወደ መጨረሻ ላይ ምንም አላዳምጥስ ብለው ሲሉ ከዛኛው ሰው ጋር ሲደረቡ በቃ ታች ውረዱ ብዬ አልኩኝ። ምክንያቱም ሊሰሙ አልቻሉም እንጂ ከእሳቸው ጋር በስርዓት አውርተናል። እሳቸውም ሲያወሩ እየሰሟቸው እኔም ሳወራ እየሰማን ማለት ነው። ያኛው ሰው ግን መጣ፣ አላዋቂነቱን በስድብ ነው የገለጠው። ቀፎ እያለ ማለት ነው። ኦኬ ከመክሰስ ነው የጀመረው። ይክሰስ ግድ የለም ፕሮቴስታንት እንዲያርጎ ብሎ አለ። የሚያወራው ሰው ፕሮቴስታንት ነኝ እኔ። ኦኬ ህዝቤ ውክልና ባይሰጠኝም እኔ ፊት ያወራ ስለ ፕሮቴስታንት ትምህርት ማለት ነው። ኦኬ ዘመኔን ሰጥቼ የማገለግለው ጌታ ህዝቤን በትክክል ከከሰሰ መረጃ ያምጣና ይናገር። የጴንጤዎች ጥፋታችሁ ይሄ ነው ብሎ ካለ ይንገረን። ግን ሊያስረዳን አልቻለም። ኦኬ የግድ ፓስተሮቹ ፈርመው በቃ ውክልና ሰጥተህናል ብለው እስኪሉኝ አልጠብቅም። ህዝቤ ነው። አዎ ከእነሱ መካከል ያለሁት። አዎ ጌታዬ ጌታቸው ነው። ጌታቸው ጌታዬ ነው። የጴንጤዎቹ አምላክ የእኔ አምላክ ነው። እንዳገለግል እግዚአብሔር ጸጋን ሰጥቶኛል። ስለዚህ መጥቶ ጴንጤን የሚከስበትን መረጃ አምጣ። የኢየሱስ የእናንተ ኢየሱስና የኦርቶዶክሳውያን ኢየሱስ እኛ የምንሰብከው ሰማይ ከምድር የራቀ ነው አለ። አምጣ መረጃ አቅርብ። የእናንተን 5 ነጥብ ነገር ቢያል አልነግርም አለ። ወደ ኦርቶዶክሱ ወደኛ ብዬ ስለው የእኛን 4 አወራ፣ ይሄንን ጻፍኩለት። የእናንተ ነገር ብሎ ሲል ወደ ቀፎነት ገባ ማለት ነው። ያው ቀፎ ነኝ ባዶ ነኝ አለቀብኝ እንደማለት ነው። እኔ አንዳንድ ጊዜ እንደዚህ በራስም ታየዋለህ እና መለወጥ ዝም ብሎ ከመጨቃጨቅ ከመነጋገር በመደማመጥ ማዳመጥ መጠያየቅ ሌሎች ሰዎች እንዲማሩ ያደርጋል የሚል ሁኔታ አይቼዋለሁ በራሴ ስላየሁት። ያኔ ምስክሩ አንተ ነህ። ስለዚህ እንደዚህ አይነት ነገሮች ማዳመጥ አሁን ለምሳሌ ከታች ሆነህ ዝም ብለህ ስታዳምጥ አንዳንድ ጊዜ የሆነ ጥሩ ንግግር ሲነገር አንዳንድ ነገሮች ደስ ይልሃል በጣም። ግን ከዛ ወጣ ሲል ሲያፈነግጥ የሆነ አንዳንድ ንግግሮች እየደበሩ ይመጣሉ እና ያ ነገሮች ቢስተካከሉ ለምሳሌ እኛ ለምሳሌ የምናዳምጠው ሰዎች እንደዚህ አይነት ነገሮች ያስጠላል። ገባ ምንም ትምህርት አታገኝበት። ምንም ማድረግ አልችልም ሮያሊ። ይህን ነገር አሁን እኔ ከሆንኩ የምረብሸው ኤርሚ ያስጠላል ብለህ ብትለኝ ኦኬ የሚያስጠላውን ነገር ተወዋለሁ። ምክንያቱም ልጅነቴን ዘመኔን ጊዜን ሰጥቼ ከልጆቼ ከሚስቴም ላይ ወርቅ የሆነውን ጊዜን አጉድዬ ስሚያቸው ያልጠገብኳቸው ህፃናት ልጆች አሉ። 3 ከእነሱ ጋር መጫወት ስችል ስኩል ሆሊዴይ ነው። ቤት የከፈትኩትኝ ከሰዎች ጋር ለመለፋለፍ አይደለም። በስርዓት የሚያወሩ ሰዎች ካሉ አውርተው የተሰጠኝ ሚሽን ነው፣ ላገለግል ነው። የጌታ ኢየሱስ ክርስቶስን አዳኝነት በዓለም ዙሪያ ካሉ ወገኖች ጋር እዚህ በጣም ብዙ ወንድሞች እህቶች አሉ። ጊዜያቸውን ሰውተው ቁጭ ብለው እዚህ መጥተው የሚያገለግሉት ወይ ደግሞ የሚናገሩት ለሰዎች መዳን የሆነውን አዳኙን ኢየሱስ ክርስቶስን ልንሰብክ ነው። አስገብተን ግን የምንጠይቀው ሰውዬ ከጥላቻ ውጭ ያለ መረጃ የሚናገር ከሆነ በቃ ምን ልናደርገው እንችላለን? ጥላቻ ነው የሚያወራው ማለት ነው። ኦኬ እኔማ አልጨቅጭቅህ። ኦኬ ታች አልጨቀጨቀኝም። አንተ ሮያል አልጨቀጨቀኝም። ግን የሚያወሩ ሰዎች ካሉ ሲያው ለምሳሌ ቅድም የእናንተና የኛ ኢየሱስ የተለያየ ነው ብለዋል ኦርቶዶክሳውያን። እኔ ሊቅ ነኝ ብሎ የሚል ሰው ካለ እኔ ፊት ሲመጥቶ ያውራ። በአባቶቼ አምላክ ስም ነው። አንዱ ከታች ማነው እያለ ነው። ቶቶ አንዱ ከታች
ዳሪያዝ ይደኛል እንደሆነ አላውቅም። እኔ መኪና ደግሞ አልያዝኩም። ምን አልጋ ላይ ነው ያለሁት። ሮያል እየቶ ፕሊስ ኤርሚ እስኪ አንዴ ኤርሚ አንተ ትምህርቱን ቀጥል። በእውነት ብዙ የሚሰማ ሰው አለ። ሚስተር ሮያል ደግሞ በእውነት ለትዕግስት ደስ ይላል። አንተም እየተማርክ ነው እየሰማ ነው። ነገር ግን ቅድም ጥሩ ውይይት ነበር። በእርግጥ ከቄስ ማዶት ጋር ጥሩ ውይይት ነበር። ልጁ ግን ገብቶ ብጥብጥን ያደርገው ሁሉንም ነገር ብጥብጥን ያደረገው ብዙ ሰው እየሰማ ነበር። ብጥብጥን ያደረገው መጨረሻ ምንድን ነው ሲለው የነበረው ኤርሚን ቀሽም ነበር ያለው። ግልጽ በግልጽ አንተ ቀሽም ነበር ያለው። እንደውም ኤርሚ በጣም ታግሶ ነበር። እኔና ኤርሚ በውስጥ በጣም ነው የምንነጋገረው። በዚህ አንዳንድ ነገሮች መመካከር ካለብን በውስጥ መመካከር ያለብን ነገር እንመካከራለን። ነገር ግን ያ የቅድሙ ልጅ ገብቶ ቀሽም ቃል በቃል ቀሽም ነው ያለው ኤርሚን። አሁን ግን ኤርሚ እንትን አድርግ። አሁን ስለ ጣዖት መስዋዕት ስለ ጣዖት መሰዋት ጥሩ ትምህርት ጀምረህ ነበር በመንፈስ እየተመራ እሱን ቀጥልና ልክ ስትጨርስ ሚስተር ሮያል ያለህን ጥያቄ ትቀጥላለህ። እንደዛ ይሻላል። እኔም በቃ እኔ ጋር ራሱ 0 ሰዓት አልፏል። በቃ ማለት ኖርማሊ አሪፍ ውይይት ነው። አንዳንድ ጊዜ በቃ በአሪፍ ብትነጋገሩ እኛም እንማራለን ለማለት ፈልጌ ነው። ችግር የለም። እስኪ ጥራቸው። አሁን በአንተ አፍ ጥራቸው። የእናንተ ኢየሱስና የእኛ ኢየሱስ የተለየ ነው ብለው ለሚሉ ሰዎች እስኪ መጥተው የእኛ የጴንጦቹ ያደሮ ያል እኛ አስተያየት ምናምን ሰጥቼ መጨቃጨቅ አልፈልግም። ምክንያቱም እዚህ ቤት በነፃነት ስለምገባ ስለማወራ ብዙ አንዳንድ ነገሮችን ስናገር ጥሩ ደስ ላይለው ይችላል አንዳንድ ሰው። ስለዚህ እኔ ደግሞ የምኖረው ለራሴ ነው። ስለዚህ እኔ ማንንም ጠርቼ እንደዚህ ተወያይ ምናምን ብዬ ብል ደስ አይልም። ግን የሚገቡት ሰዎች አሁን እህቴ እንዳለችው ኖርማሊ በሰላም ውይይት ቢጀምር ይመጣሉ። ሮያልዬ ይመጣሉ። የአሁኑ ትምህርት ግን ኤርሚ ትንሽ ውሃ ጠጣና አሁን የጀመርከውን ስለ ጣዖት መሰዋት እውነቴን ነው ካልደከመ ኤርሚ በእውነት እግዚአብሔር በብዙ እየረዳህ ነው፣ በብዙ እየደገፈህ ነው። ይሄን ያክል ሰዓታት ህፃናት ልጆች እንደውም አሁን ስትናገር ነበር አስቀምጠህ ይሄን ያክል ሰዓታት ማንም ተቀምጦ እንደዚህ አያስተምርም፣ ማንም ሪፍሌክት አያደርግም፣ ማንም ኖባዲ። ስለዚህ የጀመርከውን ትምህርት ቀጥልና ጥያቄ ያላቸው ይኸው አንድ ቦታ አለ ማስገባት እንችላለን። ኤርሚ ፕሊስ ትንሽ ውሃ ጠጣና ታብታብ እናስደርግኛም። ቀጥል፣ በእውነት ቀጥል። ትምህርቱ ጥሩ ነው። ሰው ተምሮ ይውጣ። በቃ አንድ ነገር ይቅርለት። ሰው ብዙ ሰው ጥያቄ አለው። በጣም ብዙ ሰው እየሰማህ ነው። በጣም ብዙ ሰው ከበስተኋላም ከፊት ለፊትም እና ብትቀጥል ነው የሚሻለው። በመሀል አታቋርጡት። እንደዚህ አይነት ትምህርት ሲጀምር በተለይ ሮያልዬ ለትዕግስትህ በጣም ነው ማደንቀህ። ደግሞ እዚህ ቤት በተደጋጋሚ ትመጣለህ። አንድ ቀን በእውነት እውነቱ በርቶልህ እየበራልህም ስለሆነ እግዚአብሔር ይባርክህ። እኔ መጽሐፍ ቅዱስ አንብብ ብሎ የመከረኝ ወንድሜ ነው። እኔ እና እሱ በምን እንደምንተዋወቅ እሱም ያውቀዋል። በምን መጥፎ ነገር ተገናኝተን ከዛ ወደ ጦርነት የተለወጠ ነገር ስለሆነ እኔ ስለሚያከብረኝ አከብረዋለሁ። መጥፎንም አልፈልግም። በዛ ምክንያት ነው የምመጣው። ስለዚህ አመሰግናለሁ። አሁን ትምህርቱን ቀጥል ኤርሚዋ፣ በእውነት ትምህርቱን ቀጥል። አንድ 30 ደቂቃ የሚሆን በደንብ አድርገህ ትምህርቱን ቀጥልልን ኤርሚ። ኤርሚ እስኪመጣ በጣም የተወደደ ወንድም ሮያል ሀሳቤን በኋላ ነው የምሰጠው። እንዲሁ አንተ እስክትገባ ነው። ብዙ ጊዜ አስተያየት ይሰጣል። ቀና ልብ አለው፣ ጥሩ ልብ አለው። ግን ወንጌል በባህሪው አንዳንድ ጊዜ በፍቅር ብቻ በፍቅር መስበክም ትክክል ነው። እንደገና ደግሞ ሐዋርያትን ስታጠና እስጢፋኖስ የመጀመሪያ ወንጌላዊ እንኳን ሲሰብክ መጨረሻ ድንጋይ ነው የተወረወረበት። ስለ ኢየሱስ መናገር ሲጀምር ተቆጡ። እነዛው አይሁዶች መሲህ ይመጣል ብለው ሲያስተምሩ የነበሩ መሲሁ መጥተዋል ገደላችሁት ሲሉ ጥርሳቸውን አንገጭግጨዋል። እና ምናልባት አንዳንድ ጊዜ ከካራክተር ጋር ብቻ አታያይዙት፣ ሞቲቭን ተመልከቱ። በጣም የሚሳደብና ጭቅጭቅ ሊፈጥር የሚችል ሰው እንዳለ ማወቅ አለብን። ይሄ ሜዳ ነው። ሐዋርያት ስራም ሐዋርያት ጉዟቸው ላይ ብዙ አይነት እምነቶች እኮ ተጋፍጠዋል። በአቴንስ ሄደዋል፣ ወደ ሮም ሄደዋል። ሐዋርያው ጳውሎስ ብዙ በተጓዘ ቁጥር ሰዎች በእንትን አንጠልጥለው ከከተማ እስኪያወጡት ድረስ እስከሚሞት ድረስ እስኪቀጠቀጥ ድረስ ነው። እና ፕሊስ መደፍረሱ ምናልባት እንደው ሃይማኖታዊ መልክ የለውም የሚል አይነት ሀሳቤ ካለ መልኩ ነው። ኢየሱስንም ተቃውሞታል፣ ሐዋርያትንም ተቃውሞታል። ግን እንደሚባለው ስድብ ነውር ነው። የእግዚአብሔርን ቃል ይዞ እየተነጋገሩ የኃይለ ቃል ፐርሰናል ነገር እሱ ነው። እሱን ነውር እናንተም ቤት ትልልቅ ሰዎች ያደርጉታል።
ግን ነውር ነው። በቃ ኃይልን መጠቀም ግን በፍቅር አለማገልገል አይደለም። እና ይህን እንድትረዳ ፈልጌ ነው። ቀና ልብ ስላለና ፍጭቶችን አትጥላ። ትክክል ነው። አይ ፍጭቶችን መጥላቴ ሳይሆን እኔ ራሴ ምን አይነት ሰው እንደነበርኩኝ ኤርሚያስ ይነግርሻል። ምን አይነት ሰው እንደነበርኩኝ እሽግ የታሸገ ስድብ ምጥል ሰው ነበርኩኝ። እና ግን አሁን ያ ነገር እያስጠላኝ መጥቶ በቃ ይቅር ዝም ብሎ እስቲ መጠየቅ መማማሩ አይሻልም ብዬ ትቼው ነው ሁሉንም። ስለዚህ ኖርማሊ እንደዛ በማለት ነው እንጂ መሰዳደቡ ምናምን ምንም ነገር የሚያመጣው ነገር የለም፣ መማማርም አያመጣም። ስለዚህ በዛ መልኩ ነው እና ኤርሚያስ ጋር በዛ ነው የተዋወቅነው። አሁንም ደግሞ እኔ በራሴ ፕሮሚስ ገብቼ ነው ክፉ አልናገርም፣ መጥፎ ነገር አልናገርም። በቃ ከእምነቴ ጋር ከምናምን ከሚያያዝ ነገር አይደለም፣ ግን ክፉ በመናገር የማገኘው ነገር የለም በሚል ራሴን ገዝቼ ትቼው ነው ልልሽ ነው። ቴንኪው በጣም ሮያልዬ። ያውልክ መጽሐፍ ቅዱስ ስታነባ አሁን ወግዬ ሰላም ላንቺ ይሁን። መጀመሪያ ስራ ላይ ስለነበርኩ ነው። ቅድም መጽሐፍ ቅዱስ እያነበብክ ነው። በጣም የሚመከር ነገር ነው፣ ጥሩ ነገር ነው። ለምሳሌ አሁን እኛም መጽሐፍ ቅዱስ ስናነብ የማይገባን ነገር አለ፣ መተርጎም ያለበት ነገር አለ፣ ብዙ ነገር አለና መጽሐፍ ቅዱስ ደግሞ ጥናት ልክ እንደ ሳብጀክት ማለት ነው፣ እንደ ፊዚክስ፣ እንደ ኬሚስትሪ። አሁን እኛ በወንጌል አማኞች ላይ ጥናት አለን። በሳምንት 2 ቀን ሊሆን ይችላል፣ በሳምንት 1 ቀን ሊሆን ይችላል፣ ጥናት አለን እና መጽሐፍ ቅዱስን እናጠናዋለን። አንብበን ብቻ አይደለም የምንተወውና መጠየቅ ካለብህም እየጠየቅ ኤርሚ ሊመልስልህ ይችላል በውስጥ መስመር። ሌሎችም እንደዚሁ ከቤተ እምነትህም ራሱ እንግዲህ ዲስክራይብ የሚያደርጉ ሊኖሩ ይችላሉ ብዬ አስባለሁ። ያው እዛው ሳትለቅ እኔ ባይገርምሽ ከፔንቴም ጋር ከኦርቶዶክስም ጋር በውስጥ መስመር አልነጋገርም፣ አልወድ። በቃ እንደዚህ አይነት ቦታ ገብቼ ጠይቃለሁ፣ ህዝብ አለበት መረዳውን እረዳለሁ ምናምን፣ ከዛ የምወስደውን ወስዳለሁ። ኖርማሊ እምነቴም ደግሞ እስካሁን አልጎረበጠኝም ብዬ ማስብ ሰው ነኝ። ግን ያረምኩት ነገር አለ። ኤርሚያስን ሁልጊዜ የማመሰግነው በጣም መጥፎ ተናጋሪ ስለነበርኩኝ ያንን ነገር እንድተው አድርጎኛል። በእውነት አንድ ነገር በቃ በዚህ መልኩ ሁልጊዜም ሳመሰግነው እኖራለሁ። እባክህ ወንድሜ እባክህ መጽሐፍ ቅዱስ አንብብ ብሎ እሱን ያን ሁሉ ነገር አውርጄበት ያንን ነገር ወደ ቀና መልኩ ስለወሰደኝ በጣም አመሰግነዋለሁ። ሁልጊዜ ምስክርነት ሰጣለሁ ለሱ። ምክንያቱም በቃ ይህን ነገር ተው ስላለኝ ስላስተወኝ ማለት ነው። ደግሞ ፕሮሚስ ስለገባው ለራሴ ያንን ነገር ደጋግሜ የምናገረውን በዛ ምክንያት እና እናንተ የራሳችሁን ትምህርት ቀጥሎ አመሰግናለሁ። እዚህ ያላችሁ ወገኖች እግዚአብሔር ባርካችሁ፣ ተባረኩ። በደንብ በብዙ በቃ በታፕታፕ እና በኮፒ ሊንክ በሼር የምትረዱን የምታገለግሉን፣ ይሄም ሁሉም ነገር አገልግሎት ነውና እንደዚህ ነው። የእግዚአብሔር ቃል ሲናገር ምን ይላል? መዝሙር ዳዊት 138 በጠራሁህ ቀን በፍጥነት አድምጠኝ፣ ነፍሴን በኃይል በብዙ አጸናሃት። አቤቱ የምድር ነገስታት ሁሉ ያመሰግኑሃል፣ የአፍህን ቃል ሁሉ ሰምተዋልና። እና የአፍ ቃል የማን ነው? የእግዚአብሔር ቃል ነው። የአፉ ቃል የእርሱ ነው እና በእግዚአብሔር መንገድም ይዘምራሉ። የእግዚአብሔር ክብር ታላቅ ነውና መስማት ካለብን የእግዚአብሔርን ቃል ነው መስማት ያለብን። ማዳመጥ መማር ካለብን ቅዱሱን ቃሉ ነው መማርና ማዳመጥ ያለብንና በብዙ ነው የምንጠቀመው፣ ተጠቃሚዎች የምንሆነው። አሁን ይሄ ልጅ ይሄ ሮያል እኔም እንኳን ብዙ ባላውቀውም አንዳንድ ቦታ ላይ ግን ይሄ የፖለቲካ ምናምን ላይ ትንሽ ሰማው ነበርና እንዳለው ሁሌ ይመሰክራል፣ ሁልጊዜ እንትን ይላል ተሳዳቢ ምናምን እንደነበረ። ነገር ግን የአፉን ቃል ስለሰማ የእግዚአብሔርን የእውነት ቃል እየጀመረ ስለሆነ በብዙ እየተለወጠ እንደሆነ በጣም እየተናገረ ነውና እዚህ ያላችሁት ሌሎቹ ወንድምቶቻችን በእውነት መጽሐፍ ቅዱስ ማንበብ በጣም ይጠቅማል፣ በጣም በብዙ ይጠቅማል። እኛም አንብበን ነው እንጂ ሌላ ነገር ሆነን አይደለም። ወግዬ ካለሽ ቀጥይ እስኪ። አሁን ስለመጣሁኝ ከስራ አሁን ስለገባው ወግዬ ካለሽ ቀጥይ ትንሽ በይ ወጊ። እሺ ኤርሚ ካለ ሀሳቡን ይጨርስ። እኔ በጾም ላይ አንዴ ትንሽ ውሃ አረፍ እንዲል ትንሽ ውሃ እንዲጠጣ የሆነ እንትን ብሎ እንዲመጣ ሲመጣ ይነግርሻል። እና እስከዛ ስለ ጾሙም ከሆነ ወይ ስለሌላው እየተቀባበልን እንቀጥል። ቀጥይ ወግዬ ተባረኪ። እሺ እንግዲህ የገናን ጾም ነቢያት ጾመውታል ወይ
በደንብ ኦርቶዶክሳውያንም ሆነ ሌሎቻችን እንድንረዳ የሚያስፈልገው ለምን ጾምንስ በተመለከተ የእግዚአብሔር ቃል ምን ይላል? ወደ እግዚአብሔር ቃል ጾማችሁን ፈትሹት ነው። ለምን ጾምን ለሚለው አሁን ቅድም በጥሩ ሁኔታ ተወያዩ የተባሉት ስማቸው ጠፋኝ። ምን አለበት? ምን ችግር አለው? ኢየሱስ ጾመዋል። እንደዚህ ዶክትሪን ወይም ደግሞ የመጽሐፍ ቅዱስ መሰረታዊ ነገሮች በተለይ በምን አለበት አይሰራም፣ ለጥቅማችን ስለሆነ እና መጽሐፍ ቅዱስ ላይ በግል የእግዚአብሔር ሰዎች አሁን ሙሴም ጾመዋል። በማህበር በኢዩኤል ምዕራፍ 1 ቁጥር 14 ላይ ብትመለከቱ ጾምን አውጁ፣ ጾሙ፣ ራሳችሁን በእግዚአብሔር ፊት አዋርዱ የሚል ህዝብ አቀፍ ጾም ዮናስ ትንቢተ ዮናስም የነነዌ ጾም ውጤት አለው። አሁን ትራዲሽናል የምናደርጋቸውን ነገሮች በባህል የምናደርጋቸውን ነገሮች በእግዚአብሔር ቃል መፈተሽ አለብን። ማን ነው የሚያንኮራፋው? ሚውት ያላረገ ሰው እና ዋናው ሞቲቫችን የእግዚአብሔር ቃል የበላይ ነው፣ ባለስልጣን ነው። በእግዚአብሔር ቃል መመራት አለብን። ክርስቲያኖች ነን ካልን ክርስቲያን ያልሆነውም እንኳን የእግዚአብሔርን ቃል ደግሞ ማወጅና መስማት አለበት እና ጾም በብሉይ ኪዳንም ነበረ። አዎ፣ በአዲስ ኪዳንም ነበረ። ሀገር ጾመዋል። አዎ፣ ግለሰብ ጾመዋል። አዎ፣ ኢየሱስ ጾመዋል። አዎ፣ ኢቭን ኢሳያስ 58 ላይ እኛ ጾምን ጸለይን ለምንድነው ማሰማን ብለው እስራኤልም ይጾሙ ነበር። አዎ፣ በሳምንት 2 ይጾሙ እንደነበር ይነገራል። በአመፅም ይጾም ነበር ደግሞ መጽሐፍ ቅዱስ ላይ ኢየሱስን አሳልፈው እስኪሰጡ ድረስም እኮ ጾመዋል፣ ተማምለዋል። እና ውጤቱን ለምንድን ነው የምንጾመው? መጽሐፍ ቅዱስ ስለ ጾም ምን ይላል የሚለውን ግንዛቤ ወደ እግዚአብሔር ቃል ተመልሶ እንግዲህ መጾም ቀላል ነገር አይደለም። በእርግጥ የኢየሱስን ካሉ 40 ቀን ሳይበላ ነው የጾም 40 ቀን እንዲሁም ደግሞ መጽሐፉ እንደሚል 40 ሌሊት ኢየሱስን ለማለት ከባድ ነው። ይሄ 40 ቀን ከጾመና ከጸለየ በኋላ ነው የተራበው። የኢየሱስን ነው ወይ አሁን ይሄ ታዲያ 40 ቀን ጾም የኢየሱስ ክርስቶስን ጾም ነው ከተባለ ደግሞ ኢየሱስ ክርስቶስ ጾሞ ምን አደረገ? ተጠመቀ፣ ጾመ፣ ወደ መስክ ነው የወጣው። ወደ ገሊላ ነው የሄደው። ወንጌልን በመስበክ ነው 3 ዓመት ያሳለፈው። 40 ቀን ያን ወሳኝ ጾም ከጾመ በኋላ በዲያብሎስ ከተፈተነ በኋላ ቀጥታ ወደ አገልግሎት ወደ ተጠራበት ዓላማ ነው። መጽሐፍ ቅዱስ ላይ ስለ ጾም ያለውን ነገር እንኳን አትሊስት በክርክራችን ውስጥ መጽሐፍ ቅዱስን አንብቦ መጾም ጥሩ ነው። አንዳንዱ በጣም ጥያቄ የሚፈጥር ነው። ለምሳሌ በጾም ጊዜ ዶሮ ወጥን ታስቦ ሽምብራ አሳ ወጥ መስራት፣ ልክ ዶሮ የሚመስል ልክ ወተት የሚመስል የሱፍ ነገር ማዘጋጀት አለ ወይ መጽሐፍ ቅዱስ ላይ? አዎ፣ ዳዊት ከስብና ከእንደዚህ ራሴን ቆጠብኩ ጾምኩኝ ካለ እሱ ምቾት ላይ የነበረውን ሰውዬ ከምግብ እንደራቀ እየተናገረ ነው ያለው። የምግብ አይነት ትቶ ጾም ነው ወይ? ጾም በራሱ እኮ ጾም ማለት በቃ ያለ እህል ማለት ነው። እንፈትሽ ወገኖቼ፣ ውደዱን። ይሄን እውነት ስለምንነግራችሁ ይሄ አሁን የገና ጾም እሺ ጾሙ፣ መጾም ኃጢአት የለውም። ግን ውጤቱ በጾማችሁ ቀን ምንድን ነው የምታደርጉት ይላል ኢሳያስ 53ን እንጋብዛችኋል። በጾማችሁ ቀን ሰራተኛ እያሰቀቁ በተለያየ ችግር ውስጥ በቃ እግዚአብሔር ደስ የማያሰኘውን ነገር እያደረጉ ለምንድነው ማትሰማን ሲሉ ማልሰማችሁ ስለ ጾማችሁ አይደለም፣ በጾማችሁ ቀን ይህን ታደርጋላችሁ። ወደዚህ ቁም ነገር እንድንመጣ ነው። አዎ ፕሮቴስታንቶች እንጾማለን። ለምን? ኢየሱስ ክርስቶስ ስለ ጾም ሁሉ አስተምሯል። ጾሞ ብቻ አይደለም፣ ስትጾሙ በስውር ላለው አባታችሁ ታጠቡ፣ ጾመኛ አትምሰሉ የሚል ትምህርት አለው እና
የአደባባይ የአገር አቀፍ የንስሐ ጥሪት ያቀርቡ ነቢያት ጾመዋል፣ ህዝብን አጾመዋል። በተለይ በእስራኤል መካከል ያልተገኘ የአሕዛብ ንጉሥ በነነዌ ላይ 3 ቀን ሙሉ ሕፃናትን ከብቶችን ሁሉ አጽሞ በጣም በእግዚአብሔር ፊት የኃጢአቷ ጽዋ ሞልቶ ሊያጠፋት ነቢዩ ዮናስን ሲልክ በቃ ማቅ ለበሱ። በዘዌ ጾም ያለ ጸሎት የረሃብ አድማ ነው እና እንደው ሃይማኖተኛ መሆን በራሱ ከባድ ነው፣ እስራት ነው። ቅድም እንደተባለው ኢየሱስ ክርስቶስ አብዛኛውን ከሃይማኖት መሪዎች ጋር ነበር ሲሟገት የነበረው። ስለ ወጋችሁ ስለ ክርክር የሚከራከሩት እኮ ሮማውያን አልነበሩም። እንደውም ሮማውያን አብዛኛው እንደው በእስራኤል መካከል እንኳን እንደዚህ እምነት አላገኘውም ተብሏል። ሮማዊ 100 አለቃ ያቺ ልጇ አጋንንት ተይዛ የምትሰቃይ ምንድነው ጌታ ያላት የልጆችን እንጀራ ለውሾች አልሰጥም እያላት የዳዊት ልጅ ማረን ብላ የመጣችው በእስራኤል እንኳን ስለ እምነቷ ሲናገር እንዲህ ያለ እምነት አላገኘም። እና እግዚአብሔር ሞቲቭን ነው የሚያየው። እንደው የኦርቶዶክስ ቀኖና ነው ሲባልም እንደው ቀኖናችን ከየት ነው ምንጩ? እኛ ወደ ምንጩ ተመለሱ። ውጤታማ ጾም ጾሙ። የእግዚአብሔር ቃል ስለ ጾም የሚለውን ነገር በግላችሁ አንብቡ። እና እኔ ዶሮን የሚተካ አሁን ደግሞ በየአዲስ አበባ ምግብ ቤቶች አሉ የጾም ክትፎ። ምን ማለት ነው? የጾም ዱለት ምን ማለት ነው? እውነት እየተጾመ ነው ወይ? ደግሞ ጾሙ ሲፈታ በቃ አሸሼ ገዳሜ እንላለን። ጾም ነው ወይ? ባይዘዌ ጾም ወቅታዊ ችግሮቻችንን ወቅታዊ ነገሮቻችንን በእግዚአብሔር ፊት በተማጽኖ ወይም ደግሞ ለአገልግሎታችን ኃይልን እንዲሰጠን ሐዋርያት ይጾሙ ነበር። 40 ቀን 30 ቀን 20 ቀን አይለንም፣ ግን ይጾሙ እንደነበረ ሁለተኛ ቆሮንቶስ ጳውሎስ በጾም እንቅልፍ በማጣት በሚሽን ስራ ላይ ይጾሙ ነበር። እንደው ኪሳራ እንዳይሆን ትራዲሽናል ነገሮችን ብቻ ይዘን እንደው ህይወታችን ሳይለወጥ ክርስቲያን ነን እያልን መጽሐፍ ቅዱስ የሚለውን እውነት ሳይገባን በከንቱ እንዳንጾም በከንቱ እንዳትጾሙ መጽሐፍ ቅዱስ ምን ይላል የሚለውን ነገር ለማስገንዘብ ነው። እንደው በቀጥታ የምንቃረን አይምሰላችሁ። ደግሞ ክርስቶስም ሆነ ሐዋርያቱ ዲፌንስ ያደርጉ ነበር እኮ በነገራችን ላይ በምንም በመንፈሳዊ በሚመስል መንፈሳዊ ባልሆነ ነገር ላይ ክርስቶስ ይቃወም ነበር። አብዛኛው እንዳልኳችሁ ከሰዱቃውያን ጋር ፊት ለፊት ይጋፈጥ ነበር። ዮሐንስ ፈሪሳውያን ትልቅ ፖዚሽን ላይ ያሉ የሃይማኖት መምህራን አበው ናቸው በዛ ዘመን። እናንተ የፉኝት ልጆች እያለ ምክንያቱም ክህነታቸው ሳይሆን ትልቅ ስልጣናቸው ሳይሆን በስልጣናቸው በጣታቸው ማይነኩትን በህዝቡ ጫንቃ ላይ ይጭኑ ስለነበረ ውይ ነበር፣ ይፋለማቸው ነበር። ልባቸው የተነካ ደግሞ መጥተው ይጠመቁ ነበር በዮሐንስ ጥምቀት። እና እውነት ይዘን በዚህ ዘመን መጨረሻ ላይ ክርስቲያን ካልሆንን የክርስቶስን ህይወት ካልተከተልን እንደው በዘፈቀደ እንደው ፈለግን ከዓመት ዓመት ጾማችን ምንም ውጤት የሌለው ከሆነ ቆም እንበል። ለምንድነው የምጾመው? በመጾሜ ምን አገኘው? ነነዌ መልስ አግኝታለች። እግዚአብሔር ራርቶላቸዋል። እና ባህልና ክርስትናን እንለይ እንጂ ወገኖች እንለይ። እውነት ነቢያት ጾመዋል። ቅድም አሁን መረጃ አድርገው ያቀረቡት 40 ቀን ሙሴን ተከትለን ነው። ሙሴ ዓላማ አለው። በነገራችን ላይ እሱ እዛው ስለነበረ በእግዚአብሔር ህልውና ውስጥ ስለነበረ ነው 40 ቀን ያንን የእግዚአብሔርን ቃል ተቀብሎ ለመምጣት መቆየት የነበረበት። አዎ፣ ግን ሙሴ ጾሟል። አዎ። እና አሮን ቅድም እንደተነበበው በኃጢአት መንገድ ህዝብ ሲሄድ ይጾም ነበር። በእግዚአብሔር ፊት በግንባሩ ይደፋ ነበር። ፕላስ ደግሞ ጾም ሁል ጊዜ ጸሎት አለ፣ መመለስ አለ፣ በፍርሃትና በመንቀጥቀጥ ጥሪያቸው እና ኢዮኤል እንደዛ ነው። ኢዮኤል ምዕራፍ 1 ብታነቡ ቁጥር 14 ላይ ጾምን ቀድሱ፣ ጉባኤውንም አውጁ፣ ሽማግሌዎችና በምድር የሚኖሩትን ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔር ጩሁ፣ ለምኑ፣ ጩሁ እያለ
እንደዛ ነቢያት ጥሪ ያደርጉ ነበር። እግዚአብሔርም መዋረዳቸውን ተመልክቶ ማቅ ሲለብሱ ሲጮሁ በምህረቱ እግዚአብሔር መልስ ይሰጣቸው ነበርና ብሉይ ኪዳን ሆነ አዲስ ኪዳንን መፈተሽ በቃ በየጊዜው አጀንዳ ሲነሳ ያን አጀንዳ የሚመስል ነገር አለ ወይ እያልናቸው ምንድነው እየተደረገ ያለው እያልናቸው ነው። ታዘቡ እናንተ ራሳችሁ። ዶሮ ወጥን የሚተካ ሽምብራ ዓሳ፣ ወተትን የሚተካ ሱፍ። እንደውም የጾም ምግቦች እኮ በጣም ጤናማና ለሰውነት ተስማሚ የሆኑ በቃ ቢፌ፣ የጾም ቢፌ እግዚኦ ጾም እንላለን እኛ። የጾም ቢፌ ሆኖ ጾም ብሎ ነገር አለ? እባካችሁን አስተውሉ። ጾም ምን ማለት ነው? እንደ ክርስቲያን መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስ የማያነብ ጿሚ፣ የማይጸልይ ጿሚ እንዲሁ ባህላዊ ክርስትና ውስጥ እንዳለ ልናመለክታችሁ እንፈልጋለን። ኤርሚ ከመጣ ይቀጥል አለሁ። ተባረኪ ወጊዬ፣ በእውነት በእጥፍ ተባረኪ። እና ስለ ጾም ዛሬ በጣም ኃይለኛ ርዕስ ነው ይዞ የመጣው እና ኤርሚ አሁን እንኳን ቅድም በጣም ብዙ ሰው ነበር ኢትዮጵያ እየተኙ ሲመጡ ነው እንደዚህ ሰው የቀነሰው። እና ስለ ጾም ለምሳሌ ወጊዬ ለብቻሽን ጾመሽ ታውቂያለሽ? በሆነ ጉዳይ ለራስሽ የሆነ ጥያቄ ኖሮሽ ለእግዚአብሔር በእግዚአብሔር ፊት መቅረብ ስትፈልጊ በእግዚአብሔር ፊት እና ለብቻሽን ጾመሽ ታውቂያለሽ አይደለ? እንደውም ብዙ አሁን ምንድነው ለብቻችን የምንጾማለን። ለብቻዬን ጾማለሁ። እኔ አሁን ለብቻዬን ጾማለሁ። የሆነ ጥያቄ ካለኝ በእግዚአብሔር ዘንድ በፊቱ ለመቆም እንድችል ለብቻዬን ጾማለሁ። ያ ደግሞ ከጸሎት ጋር ነው መሆን ያለበት። ከጸሎት ጋር ጾም ጸሎት ነው የሚለው። እንደውም መጽሐፍ ቅዱስ ሁልጊዜ አንድ ላይ አጣብቆ ነው ጾም ጸሎት ነው የሚለው። ጾም ብቻውን አይለውም። ብቻውን ጾም ከሆነ ግን አንደኛ እንደውም እኔ እነ ማዘርን ነው የምደግፈው። እንደው ያን ያክል እንትኑ ትርጉሙ ገብቷቸው ሳይሆን እነ ማዘር ወይ ደግሞ መሆን ያለበት ሳይሆን እያደረጉ ያሉት እነማማ ግን አሁን ካለው ትውልድ ላይ የነ ማዘር ይሻላል። እስከ 9 ሰዓት እስከ 3 ፒኤም ምንም ነገር ሳይበሉ ሄደው ቅዳሴ ያስቀድሰው መጥተው ቤት ደግሞ ይበላል። እነ ማዘር በቃ እነሱ ያለ ሰባኪ ነው እንግዲህ ሁሉም ነገር የሚያደርጉት ያሉት። የእነሱ ይሻላል ብዬ አስባለሁ። ለምሳሌ አሁን እኔ ስንጾም በቃ በልጆቼ አንድ ጊዜ ትዝ ይለኛል። መጀመሪያ ድራይቭ ያደረጉ ጊዜ ልጆቼ በጾም በጸሎት በቃ በእግዚአብሔር ፊት ቀረብኩኝ። ጌታ በቃ እንዳይኑ ብሌ እንዲጠነቀቅላቸው። እንግዲህ እዚህ ሀገር ታውቂያለሽ ወግዬ አይተሽ እንደሆነ አሁን ከመምጣትሽ የድራይቭ አደራረጉ ነገር በጣም ክሬዚ ስለሆነ ይሄን ነገር እናደርጋለን። ሌላም ደግሞ ስለ ሀገራችን ስለ ምድራችን ሌላ ስለሆነ የሆነ የታመመ ሰው ካለ ስለሱ በጾም በጸሎት በእግዚአብሔር ፊት እንቀርባለን። ይሄ 40 ቀን የሚሉት የኢየሱስ ክርስቶስን ጾም የሚጾሙት ግን አሁን የአብይ ጾም የሚሉት አንደኛ 15 ቀን ጨምረውበታል። ሌላ ደግሞ በብዛት እንትኑ ሰው እንዳልሽው አሁን የጾም ስጋ አለ፣ የጾም ብዙ አይነት ነው ያለው። እዚህ ጋር ግን ምን ይላል ወንጌል ማቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? ስለ ጾም ስትጾሙ እንደ ግብዞች አትጠውልጉ። አሁን ይሄ ህማማት ላይ ያለው የአጿጿም አይነት መጠውለግ ብቻ ሳይሆን በጣም እንደው በቃ ህማማት ነው ተብሎ ያችን ህማማቷን 5ቷን ቀን ከሰኞ እስከ ዓርብ ያለችዋን ወይም እስከ ቅዳሜ ሊሆን ይችላል እኔ እንጃ፣ ያንን ቀን ነው ቀኑን ሙሉ ምግብም ሳይበሉ ውሃም ሳይጠጡ የሚውሉት። ከዛ ደግሞ በደንብ ያስታወቅባቸዋል እንደሚጠወልጉ ማለት ነው። እና ስትጾሙ ግን ይላል እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠፋሉና እውነት እላቸዋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጾመኛ ለሰው እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይህም አባትህ በግልጽ ይከፍልሃል። አሁን ወግዬ እንግዲህ መጽሐፍ ቅዱስ የሚያነብ ሰው ያውቀዋል። አስቴርና መርዶካይ መጽሐፍ አስቴር ስናነብ እየተናገሩ አይደለም የሚጾሙት አስቴርና መርዶካይ ማለት ነው። ለምን የአይሁድ ህብረተሰብ ለማጥፋት ያው ሐማ ባዘጋጀው ወጥመድ የአይሁድ ህዝብ ለመታደግ ነው። የአይሁድን ህዝብ ለመታደግ በስውር ነበር
አስቴርና ማርዶካይ በጾም በጸሎት ወደ እግዚአብሔር ሲቀርቡ የነበሩትና እግዚአብሔርም ደግሞ መልሱን ሰጣቸው፣ መልሱንም አገኙ። እንዲሁም ደግሞ እነ ነህምያ የኢየሩሳሌም ቅጥር በፈራረሰ ጊዜ እንዲሁም እነ እዝራ ቅጥሩን መልሰው ለመስራት እንደውም ምንድን ያደረጉት ሁላችንም እንደምናውቀው ነህምያ ምንድን ያለው ይህን ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌም ቀንም አዝን ነበር፣ በሰማይ አምላክ ፊት እጾምና እጸልይ ነበር ነው ያለው። በሰማይ አምላክ ፊት እጾምና እጸልይ ነበር። ለምን? ያንን የኢየሩሳሌምን ነገር ከሰማ በኋላ ህዝቧ ተበትኖ ያ ቅጥር ተፈራርሶ ምናምን ካየ በኋላ አመድ እየነሰነሱ ማቅ እየለበሱ ነበር። ጌታ ሆይ እግዚአብሔር ሆይ ማረን እኮ ነው፣ በቃ ምህረት አድርግልን መልሰን ነው እንጂ 40 ጾም ጌታ ኢየሱስ የጾማትን ጾም አከታትለው 15 ቀን ጨምረው ቅዳሜና እሑድ አይጾምም እየተባለ ለምን ሲባል እኔ አሁን ስጠይቅ ለምንድን ነው ቅዳሜና እሑድ የማትጾሙት ብዬ ስላቸው ቅዳሴ ስለሌለ ነው፣ ቅዳሜና እሑድ ስለማይቀደስ ነው ያሉኝ። እንደዛ ነበር ነገር ያሉኝ። ቅዳሜና እሑድ ቅዳሴ ያው ቀኑን ሙሉ ከቀትር በኋላ ቅዳሴ የለም፣ ከ12 በኋላ ከምሳ ሰዓት በኋላ ቅዳሴ የለም። ይሄ ከሰኞ እስከ ዓርብ ግን ጾማቸውን ውለው ከ11 ከ12 በኋላ ነው መሰለኝ እየሄዱ የሚያስቀድሱት ነው። እንደዛ ነው በነበርንበት ጊዜ እንደዛ ነው የነበረውና እንደገና ደግሞ ያ ሉቃስ ምዕራፍ 18 ላይ ያለው ፈሪሳዊ ምንድን ያለው? ፈሪሳዊ ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደሌላ ሰው ሁሉ እንደ ቀማኞች፣ እንደ አመጾች፣ እንደ አመንዝሮች ወይም እንደነዚህ ቀራጭ ስላልሆንኩኝ አመሰግናለሁ ብሎ ነበር በጣም ሲመካ የነበረው። በየሳምንቱ 2 ጊዜ ጾማለሁ፣ ከማገኘው ሁሉ አስራት አወጣለሁ ብሎ በጣም ሲጎራር ነው የነበረው አይደለ? እና ቀራጩ ግን በሩቁ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር ያኛው ያ ቀራጩ። ግን በኋላ ግን ሲጠይቀው ይሄን ሁሉ አደርጋለሁ፣ ይሄን ሮብና ዓርብ በሳምንት 2 ቀን ጾማለሁ፣ ምን ላድርግ ምናምን ሲለው ያለህን ሁሉ ሽጠህ ለድሆች ስጥ ነው ያለው። ከዛም እያዘነ ነው የተመለሰው። እና እንደዛ ታደርጋላችሁ ወይ እናንተስ ነው ጥያቄውና በጣም ብዙ ነገር አለ። ስለ ጾም ከተነሳ በጣም ብዙ ነገር ነው ያለው፣ በጣም ብዙ ነገር እና በስውር ነው እኛ በስውር ነው የምንጾመው፣ በስውር ነው የምንጸልየው። እንደዚህ በግልጽ አይደለም፣ እንትን እያልን አይደለም። አንተ ግን ስትጸልይ ወደ እልፍኝህ ግባ ነው የሚለው ማቴዎስ ምዕራፍ 6 ቁጥር 6 መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውርም የሚያይህ አባትህ በግልጽ ይከፍልሃል ነው የሚለው። በግልጽ ይከፍልሃል። እና ብዙ ነገር አለ። ስለ ጾም መነጋገር ካለብን ብዙ ነገር አለ። መመካት ይሄ ትምክህት ነው በእውነት ባይዘዌ ሳስበው ይሄ የዛኛው ቤት ጾም ትምክህት ነው። በቃ ለመመካት አለ አይደለ? አሁን ላይ በተለይ እዚህ ውጭ ሀገር በተለይ እዚህ ወግዬ ቆይታ ያቸዋለሽ እዚህ በተለይ በቃ በጣም ውድድርና የሆነ ትምክህት ነው። በቃ እንደ ትምክህት አድርገውም ያስቡታል። አለ አይደለ? የሆነ ስለ ጾሙ ብቻ በጣም ጥሩ ስራ የሚሰሩ ነገር አድርገው ነው የሚመስላቸው። ጥሩ ለእግዚአብሔር ብለው የሚጾሙ ነው የሚመስላቸው። ለጌታ ለኢየሱስ ብለው የሚጾሙ ነው የሚመስላቸው። ግን እንደዛ አይደለም። ስንጾም ጥያቄ ነው። እኛ አሁን ስንጾምና ስንጸልይ በጌታ ፊት ጥያቄ ነው እየጠየቅ ነው ያለ ነው። ራሳችንን አዋርደን በእግዚአብሔር ፊት ራሳችንን አዋርደን ነው ጥያቄ ነው እያቀረብንለት ያለ ነው። እየጠየቅ ነው ያለ ነው እና ለመጠየቅ ነው፣ ለራሳችን ለመጠየቅ ነው። ኢሳይያስ ቅድም ያነሳሽው ወግዬ ስለምን ጾምን ብሎ ነው የጠየቀው እኮ። አንተም አልተመለከትከንም፣ ሰውነታችንን ስለምን አዋረድን አንተም አላወቅከንም ይላሉ። እነሆ በጾማቸው ቀን ፈቃዳቸውን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ። በጣም እኮ ነው ቁጭ ነው የሚያደርገው እኮ። እና በግፍም በጡጫም ትማታላችሁ። ድምፃችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም ነው የሚለውና በጾም ጊዜ ምንድነው ጾም መግቢያ ላይ ቅበላ የሚሉት ነገር አለ። ታይኝ በቃ ወግዬ አንቺም ታውቂዋለሽ። ጾም መግቢያ ላይ በቃ ከዚህ በኋላ ስጋ የለም የተባለ ነገር ነበር የሚመስለው። ካሁን በኋላ ስጋ የለም መጣ። የሚገርም ነው። አሁን እኔ ልናገር የነበረው ኤደንዬ በተለይ ኢሳያስ 58ን ዛሬ በፍቅር ነው እንድታነቡ ስለ ጾም መጽሐፍ ቅዱስ ላይ ያው መቼም እስራኤል መጾም ያውቃል እና ለምን በኃይል ጩህ አትቆጥብ ማቅ ልበስ እንደዚህ ብለው ነቢያት በሚያጠፉ ጊዜ
እስራኤል በጠላት ስትወረር መንፈሳዊ ውድቀት ድቀት ሲመጣ ጾምን ያውጃሉ እና ጾም ለእስራኤል በብሉይ ኪዳን በጣም ኮመን ነገር ነው እና ምንድነው የሚለው በኃይል ጩ ምንም አታስቀር ብሎ እግዚአብሔር ለኢሳያስ ሲነግረው ምን እንዳላቸው ታውቃላችሁ? እለት በእለት ይፈልጉኛል። አስቡ፣ መንገዴን ለማወቅ የሚጓጉ ይመስላሉ። ትክክለኛውን ነገር እንደሚያደርግ የአምላኩን ትእዛዝ እንዳልተወ ህዝብ ሁሉ ተገቢ የሆነ ፍትህ ይለምኑኛል። የሚገርም ነው። እግዚአብሔር ወደ እነርሱ እንዲቀርብ የሚወዱ ይመስላሉ። ጾም ይፈተሽ ወገኔ። እኛም እንኳን የወንጌል አማኞች ተገቢ የሆነ ፍትህ ይለምኑኛል፣ እግዚአብሔር ወደ እነርሱ እንዲቀርብ የሚወዱ ይመስላሉ። ደግሞ እኮ በጣም የሚገርመው እግዚአብሔርን አንተ ካልተቀበልከው ስለምን ጾምን ይላሉ። ኦልሬዲ መልስ ጠብቀዋል። ይሄ ነው ትልቁ ነገር። ውጤት ጠብቀዋል። ምህረት ፈልገዋል። እግዚአብሔር ከጠላቶቻቸው እጅ እንዲያድናቸው ፈልገዋል። ግን አልሆነም እና አንተ ካልተቀበልከው ስለምን ብለን ጾምን? እንግዲህ ኢሳያስ 58:3 በደንብ አንብቡ፣ ቆም በሉ። ለምን ጾምን? አይ ጾም ጥሩ አይደለ? ኖ ሲጀመር ትክክለኛው ጾም ከእህል ከውሃ መራቅ መጾም የሚለው ፍቺ ሊያገኝ የሚችለው እሱ ነው። የጾም ቢፌ ብሎ ነገር ጾም የለም። የጾም ምግብ ብሎ ጾም የለም። ምግብ ከጾም ጋር አይገናኝም። መራብ ነው ጾም። እንደ ኢየሱስ ካላችሁ ተራበ ነው የሚለው እና ተገቢ የሆነ ፍትህ ፈልገዋል። እግዚአብሔር እንዲጎበኛቸው ፈልገዋል። አልጎበኛቸውም። የሚገርመው ጾመው ተዋርደው ጸልየው አላያቸውም እግዚአብሔር። እና ለምንድን ነው አንተ ያልተቀበልከው ብለው ጠየቁት። እንደውም አንተ ከጉዳይ አልቆጠርከውም አይነት ለምን ራሳችንን አዋረድን? አያችሁ፣ ጾም ራስ ማዋረድ ነው፣ ንስሐ ነው፣ መመለስ ነው። የእግዚአብሔርን ቃል እግዚአብሔርን አሳዝነናል ማለት ነው። ባህል አይደለም። ወርና ዓመት እየጠበቅን ጾም መዝጋ እንትን ቅበላ፣ ከዛ ደግሞ መጾም፣ ከዛ ደግሞ ፌሽታ አይደለም። ጾም ይፈታ ብቻ አይደለም እንዴ። እንደዛ ከሆነ አንተ ካልተቀበልከው ስለምን ጾምን ብለው ምን አላቸው እግዚአብሔር? እናንተ እኮ በጾማችሁ ቀን የልባችሁን ታደርጋላችሁ። ቅድም ማርቆስ 7 ላይ ኤርሚ ከልብ ከውስጥ የሚፈልቅ ከባድ ችግሮች እንዳሉ የሰው ልብ የሚያፈልቀው ክፉ እንደሆነ ምንዝርነት እንደሆነ ምናምን ተናግሯል፣ አንብበዋል። ወደ ሰው ከሚገባው ይልቅ ከውስጥ የሚወጣው ነው የሚያረክሰው። ያንን የሚያረክሰንን ሐሳብ በፍርሃ እግዚአብሔር ጸጋን እንዲሰጠን ካልጾምን በጾማችሁ ቀን የልባችሁን ታደርጋላችሁ፣ ሰራተኞቻችሁንም ትበዘብዛላችሁ። ሰራተኛ የቤት ሊሆን ይችላል፣ በመስሪያ ቤት ሊሆን ይችላል። ሰራተኞቻችሁን እንግዲህ ጾም ላይ ነኝ ተብሎ እስራኤልን ነው የተናገራቸው እግዚአብሔር። ይሄ እግዚአብሔር ዛሬም ይናገረናል። ጾማችሁ በጥልና በክርክር በግፍ ጡጫና በመደባደብ ይፈጸማል። እነሱ ግን ጾምን ነው ለምን አልሰማነው ሲሉ ያልሰማሁትማ ባልተለወጠ ህይወት፣ ፍርሃ እግዚአብሔር በሌለው ህይወት፣ ኢቭን ሰራተኛን በመበደል ህይወት አይሰማም እግዚአብሔር። አልሰማም አለ። ያልሰማሁት ለዚህ ነው ብሎ ከእንግዲህ ዛሬ እንደምትጾሙት ጾማችሁ ድምፃችሁን ወደ ላይ እንደሚሰማም ተስፋ አታድርጉ። እኔ የመረጥኩት ጾም እንዲህ አይነቱን ነውን እያለ ምን ማድረግ እንዳለባቸው አያችሁ። ጾም ተግባር አለ። ጿሚ ነኝ፣ ጿሚ ናት። ሙስሊሙም ላይ አመድ መልበስ ጿሚ ነው። እሱ ለታይታ አይደለም፣ በእግዚአብሔር ፊት ራስን ለማዋረድ ነው ነቢያት ሲያደርጉ የነበሩት፣ እስራኤል ሲያደርጉ የነበሩት። ኢቨን የአዲስ ኪዳን ሐዋርያት እንኳን ለሚሽናቸው እነ ጳውሎስ እግዚአብሔር ጸጋን እንዲሰጣቸው ኃይልን እንዲሰጣቸው በጾም በጸሎት ሚሽናቸው ላይ ትኩረት ያደረገ ጸሎት ሲያደርጉ እናያለን። ሚሽን ይኑረው፣
ውጤት ጠበቅ በቃ ውጤት የምንጠብቅበት ይሁን፣ የምንለወጥበት ይሁን፣ የምናምጽበት አይሁን። አንድ ጊዜ ሰምቻለሁ። አንድ ሌባ ፖሊስ ያዘውና ምርመራ ሲያደርግለት ማለት ሌባ አይደለም ሰው ገሎ ነው እና ምርመራ ገብቶ ሲያደርግ ወደ ጣቢያ ገብቶ ሲያደርጋሉ ሰውየውን ገለ ስትፈትሽ ምን አገኘ? በኪሱ ይሄን ያህል ብር አገኘው፣ በአንድ ኪሱ በኩል ደግሞ ሳንዱች ነው እንደዚህ አገኘው። ያው ፖሊስ ይጠይቃል፣ ሳንዱቹን ምን አደረከው? በላኸው አለው። እንዴ ምን ነው በጾሙ አለ። ምን ነው በጾሙ? ያስቡት የሚጾም ገዳይ። ይሄ አሁን ኢሳይያስ 58 ላይ የሚናገር ገዳይ ሆኖ ባይዘዌ በጩቤ መውጋት ብቻ አይደለም ገዳይ። ያው ክርስቶስ ኢየሱስ ብሩህ አድርጎታል ህይወታችን ምን አይነት ጨለማ ውስጥ እንደሆነ ሰው ልጆችን ሲናገር በልቡ የሚያስብ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ለምን? ቀን ጠብቆ ስለሚገድል ማለት ነው። ናግባ እስኪ ዲያቆን ዘላለም እንዴት እንደሚጾም ኦርቶዶክስን ጠይቁ፣ በነቢያትና በሐዋርያት መሰረት የጸናች እያለን አለ ሰው። እሺ ኤርሚ እስኪ መጣ። እውነተኛውን ጾም ከኛ አይደለም ከእግዚአብሔር ቃል ከኢሳይያስ 58 ተግባር አለው። ለቅድስናና እግዚአብሔርን በመፍራት በመንቀጥቀጥ ነው ጾም። ጸሎት አለው ጾም። ጾም መጣ እንጾማለን፣ ጾም ይሄዳል እንበላለን፣ ጾም ይመጣል። እንደዚህ አይነት ትምህርት መጽሐፍ ቅዱስ ውስጥ የለው። ድግግሞሽ ምንም ዓላማና ግብ የሌለው ማለት ነው። እና እንግዲህ እኔ የመረጥኩት ጾም እንዲህ አይደለም ይልና የጭቆናን ሰንሰለት እንድትበጥሱ ድርጊት ነው። የቀንበርን ገመድ እንድትፈቱ፣ የተጨቆኑትን ነፃ እንድታወጡ፣ ሃሌሉያ፣ ቀንበርን ሁሉ እንድትሰብሩ አይደለምን? ሌላውስ ለምን ትጾማለህ አለ። ቁጥር 7 ላይ ኢሳይያስ 58 ምግብህን ለተራበ እንድታካፍል፣ ተንከራታችሁን ድሃ ወደ ቤትህ አስገብተህ እንድትቆርስለት፣ ስደተኛውን ከእስራኤል ውጭ የሆነውን ማለት ነው። የተራቆተውን ስታይ እንድታለብሰው። ዋው! ጾም ነው ጾም የነካው ነው እያልክ እንደ ጾሚ መሆንን ለማውራት አይደለም። የተራቆተን ስታይ እንድታለብስ፣ የስጋ ዘመድን ፊት እንዳትነሳው። አይገርምም? የስጋ ዘመድ ሰራተኛን እያነሳ ነው እግዚአብሔር በነቢዩ አፍ ለእስራኤል ሲመክር የነበረው። የስጋ ዘመድን ፊት እንዳትነሳው አይደለምን? ይህ ከሆነ ሃሌሉያ፣ ብርሃን እንደ ንጋት ጮራ ይፈነጥቃል፣ ፈውስም ይፈጥናል፣ ጽድቅም ቀድሞ ይሄዳል፣ የእግዚአብሔር ክብር ደጀን ይሆናል። የዚያን ጊዜ ትጠራለህ፣ እግዚአብሔርም ይመልስልሃል። ሁሌም እንደምለው ሃይማኖት ለመጫወት አይደለም ምን ጾመው። እሺ እናንተ ጾሙ ምን ትበላላችሁ? አጋሰሶች ምናምን ይባላል። እንደዚህ እንድንሰዳደብ አይደለም፣ ልካችንን ለመነጋገር አይደለም፣ ራሳችንን በአምላካችን ፊት ለማዋረድ፣ ከማዋረድ ጋር ተያይዞ ደግሞ ተግባር ያለው ህይወት፣ ፍርሃ እግዚአብሔር ያለው ህይወት ይጠይቃል ጾም። ከባህል ጾም ወጥታችሁ ወደ እውነተኛው ጾም ስትመጡ እንዴት አይነት ግሩም ድንቅ የሆነ መልስ እንዳለው እግዚአብሔር ይናገራል። የእግዚአብሔር ክብር ደጀን ሆኖ የዚያን ጊዜ ትጠራኛለህ፣ እግዚአብሔር ይመልስልሃል፣ ለእርዳታ ትጮኻለህ፣ እርሱንም አለሁልህ ይላል። ሃሌሉያ፣ አለሁልህ ይላል። የጭቆናን ቀንበር፣ የክፋትን ንግግርና ጣት መቀሰርን ከአንተ ብታርቅ፣ ለተራበው ብትራራለት፣ የተገፉትን እንዲጠግቡ ብታደርግ፣ ብርሃን በጨለማ ይበራል፣ ሌሊትም እንደ ቀትር ፀሐይ ይሆናል። እግዚአብሔር ሁልጊዜ ይመራሃል። ሃሌሉያ። የሁሉ በረከት በምድራችን ላይ በሆነ ነበር። እንደ ኢትዮጵያ እንግዲህ የሚጾም የለም። ሙስሊሙ ይጾማል፣ ኦርቶዶክስ ይጾማል፣ እኛ ምን ጾማለን? ጾም ውጤት አለው፣ ትህትና አለው፣ ፍቅር አለው። የሚጾም ሰው በእውነት ፍርሃ እግዚአብሔር አለው። አለበለዛ ባህል ነው፣ ወግ ነው፣ ስርዓት ነው። ኢሳይያስ ላይ እንደሚናገር ይህ ህዝብ አለ እስራኤልን ሲናገር በቃ ህጌ ስርዓት በስርዓት ሆነባቸው፣ ጥቂት በዚህ በቃ። እውነትም ኢየሱስ ሲመጣ ፈሪሳውያን በቃ ስርዓት በስርዓት ገንብተው በጣታቸው ማይነኩትን
በህዝቡ ላይ ጩነው ህዝቡን አጉብጠው እነሱም አያደርጉትን ከምንድነው ከእንስላልና ከጥቁር አዝሙድ በቃ ምን በቃ ህዝቡን አስጨንቀውት ደረሰላቸው። ኢየሱስ መጣ። ኢየሱስ አይደለም ለእስራኤል ለኛ ሁሉ ተረፈ። ኢየሱስ እንዴት መጾም እንዳለብን ጾሙን ማሳይቶናል። ለተልኮ መጾም ነው ከኢየሱስ የምንማረው። ለተልኳች ከተልኮ ከመውጣቱ ወንጌልን ሐዋርያት ምናምን ከመምረጡ በፊት ነው የጾመው። ተጠመቀ፣ ጾመ፣ በቃ ጾመ፣ ወጣ ወደ አደባባይ። ሐዋርያትም ያን ተከትለው በጾም በጸሎት ሚሽናቸውን ተልኳቸውን ዳር አደረሱ። አንጹም አይደለም እንዴት እንደምንጾምና ጾም ምን ማለት እንደሆነ እንረዳ ለማለት ነው። ይሄ ርዕስ እንደው በቃ ጎልጉሎ ኤርሚያስ የሚያወጣው ከዚህ ውጭ አይደለም። አትሊስት ጾሚዎች ኢሳይያስ 58ን አንብቡ። ኢየሱስ ስለ ጾም ያስተማረውን አንብቡ። ኢየሱስ ለምን ጾመ? እስራኤል ብሉይ ኪዳን ላይ ጾም ጸሎትን በተመለከተ የእግዚአብሔር ቃል ምን ይላል ብለን እንዴ አንዳንድ ጊዜ አይሁዶች እኮ ተባብረው ሰው ለማጥፋት ይጾማሉ። እንዳልኳችሁ ኢየሱስን በብሉይ ኪዳን ሌላም ቦታ አለ እንደዚህ እንትን እስኪሉ ድረስ ተማምለው ምግብ አንበላም ይላሉ። የአመፃ ጾም አለ። ግንፍል እያልን ሰውን በጥላቻ ተሞልተን ምን ዋጋ አለ? ፍቅር የሆነውን ክርስትና ፍቅር የሆነውን ኢየሱስን አልታዘዝነውም፣ አልመሰልነውም ማለት ነው። እና እናስተውል፣ ወደ እግዚአብሔር ቃል እንመለስ። የእግዚአብሔር ቃል ከሌለ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍተዋል። መዝሙር 119 ላይ 105 እንደሚል ሕግህ ለእግሬ መብራት፣ ሃሌሉያ፣ ለመንገዴም ብርሃን ነው እና በብርሃኑ ብርሃንን በእግዚአብሔር ቃል ራሳችንን እንመርምር፣ እምነታችንንም እንመርምር። ጌታ ኢየሱስ መምጫው ቀርቧል። ስንደናበር ጾምን ብለን የጾምን ብፌ ስንበላ መጽሐፍ ቅዱስ ላይ የሌለ ህይወት ስንኖር እንደፈለግን ሆነን ሃይማኖትን በተመለከተ ደግሞ ወገባችንን ጣጥቀን እንደሱ አይፈልገንም። እግዚአብሔር እንደሱ አይፈልገንም። ኤርሚዬ ከመጣ ግን ልታቋርጠኝ ትችላለህ። እና አሁን ኢሳይያስ 58ን ኤደንዬ ስታወራ ነው እንደገና ጣልቃ ገብቼ እየተናገርኩ ያለው። ጹሙ፣ ጸልዩ፣ ራሳችሁን በእግዚአብሔር ፊት አዋርዱ። ጾምን የሚከለክል ሀሳብ የለም እዚህ ፕላትፎርም ላይ። ግን ለምን እንጹም? መዝሙር 69 ቁጥር 10 ዳዊት ለምን እንደዛ እንዳለ እስኪ በዛው ሂጂበት። ዳዊት ምን አለ? ነፍሴን በጾም አስመረርኳት፣ ለስድብም ሆነብኝ፣ ማቅ ለበስኩኝ፣ ምሳሌም ሆንኩላቸው። በጣም ነው የሚገርመኝ እኔ ሁሌ ሳነበው ይሄኛውን ቦታ። እስኪ ሂጂበት ኤርሚ እስኪመጣ ድረስ። ኤርሚዬ ደግሞ ድምፅህን አሰማን። አሁን ደግሞ አየክ የእህቶች አገልግሎት ደግሞ መጣ። ደግሞ መዝሙር 69 10 እና 11 ላይ ያሉትን እንዲሁም 12ን ከጨመርሽበትም ጥሩ ነው። እስኪ ሂጂበት እስኪመጣ ድረስ ኤርሚ። ራሱ ቃሉ የሚገርም ነው። ነፍሴን በጾም ባስመረርኩ ጊዜ እነርሱ ሰደቡኝ፣ ማቅ በለበስኩ። ይላችሁ በጾም ነፍስ ትማረራለች። ባይዘው ምቾት የላትም። ስጋ ምቾት የለውም። ጾም ሲባል ከስጋ ምቾት መውጣት ነው። ከዙፋኑ ነው እንግዲህ ወርዶም ሊሆን የሚችለው። ዳዊትን ፕራክቲካሊ ያደረገውን ነገር ነው እያወራ ያለው። ዳዊት ነው ደግሞ ብዙ ጊዜ የሚጠቀሰው ይሄ ስጋና ቅቤን በተመለከተ ከምቾት ቀጠና ማለት ነው። ስጋና ቅቤ ለእሱ ኖርማል ዴይሊ ላይፍ ውስጥ የሚመገብ ሰው ነው እና ነፍሴን በጾም ባስመረርኩ ጊዜ እንግዲህ ስጋን የሚተኩ ነገሮችን በልቶ ስጋ እንደውም ቀለል ነው የሚለው። ስጋ እንደውም ከባድ ምግብ ነው። ቅባቶች ከባዶች ናቸው። ሰውን እንቅልፍና ጭንቀት ነው። ይሄ አሁን ከጾም አይደለም በእኛ ባህል ማለት ነው። ጾም አይደሉም ተብሎ የሚበሉ ምግቦች በጣም አነቃቂ ናቸው። ጤናማ ሄልዚ ፉድ ናቸው። እሱን እያለ አይደለም። ጾም ነፍስ ማማረር ነው። ብላ ጠጣ የሚለውን
የሚሞረምረውን ድምፅ ረግጦ አይ ጉዳይ አለኝ ከእግዚአብሔር ጋር ማለት ነው። መማረር ማለት ለስጋ አይመችም። ነፍሴን በጾም ባስመረርኩ ጊዜ እንግዲህ በጣም ጸዋሚ እንደነበር ነው አይደለም ያመለክተው። እነርሱ ሰደቡኝ። የሁላችሁ ጾምን ስታስቡ ደግሞ ማቅ በለበስኩ ጊዜ ብዙ ፈተናዎች የነበሩበት ሰው ነው። ቢቀባም ከመቀባቱም በፊት ከተቀባም በኋላ ብዙ መከራ፣ ብዙ የጠላት ፍላጻ፣ ብዙ መጠላትን በቤትና በንጉሥ ሳኦል በጣም የተሰቃየ ሰው ነው። እንግዲህ መቼና እንዴት ለምን ይጾማል እንዳንል ማለት ነው። ኩዴታ በገዛ ልጁ በአቤሴሎም የተካሄደበት ሰው ነው። ብዙ ፈተናዎች ያሉበት ሰው ነው እና በሆነ በዚህ ሁኔታዎቹ ሲያልፍ ይመስላል ማቅ በለበስኩ ጊዜ የንጉሥ ልብሰ መንግስቱን አውልቆ መተረቻ አደረጉኝ። ምናልባት አቤሴሎም ሲያሳድደው ይሆን አላውቅም። በእርግጥ ክፍሉ ላይ በደንብ መዘጋጀት አለብን። አውልቆ ነው፣ ነፍሱን አስመርሮ ነው። የንግስናው ዙፋን ለምን እንደተወሰደ እንደዛ ለምን እንደሆነ ወይም ደግሞ የሆነበትን ምክንያት ስለሚያውቅ ያው ወደ ቤርሳቤ ከገባ በኋላ ነገሮች ብልሽት ብለውበታል። ማቅ ግን ለብሷል። በቃ በኃጢአት በወደቀ ጊዜ የኃጢአቱ ውጤትና ነገር ወደ ቤቱ ሲገባ ይጮህ ነበር። ያን ጊዜ ነው መተረቻ ያደረጉት። ልክ ነው። እና ምናልባት ንጉሥ ሆኖ ልብሰ መንግስት ለብሰው አውልቆ መጾም ያውቃል ማለት ነው። መሰለሽ ያ በጣም እኔ ከነ ንግስናው እያለ ነው እንደዛ ይመስለኛል። እንደገና መዝሙር 109 ላይ ደግሞ ምን ይላል መሰለሽ ዳዊት? ይገርማል እኮ ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ በማጣት ከሳ። አሁን ይሄንን ቀጥታ ከምንድነው ጋር ከምን ጋር ነው የሚያመሳስሉት? መጣ ኤርሜ? አይ አልመጣም። ከምን ጋር ያመሳስሉታል? ስጋና ቅቤ ስላልበላ ነው እየጾመ ያለው ብለው ነው ካህናቶቹ። ምናልባት መጽሐፍ ቅዱስ ገለጥ የሚያደርጉት ካህናቶቹ ወይ ደግሞ ዲያቆኖቹ ይሄንን በዛ ያስቡታል። ነገር ግን አይደለም። በቃ ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ ከማጣት ከሳ፣ እኔም በእነርሱ ዘንድ ለነውር ሆንኩኝ፣ ባዩን ጊዜ ራሳቸውን ነቀነቁ ሲል እንግዲህ አሁን ቅድም እንዳልሽው ስጋንና ቅቤን የሚተካ የጾም ቅቤ የሚባል አለ እኮ እዚህ በተለይ እዚህ ሀገር የጾም ቅቤ የጾም ስጋ ጉድ ፈላኩ እና ጉልበቶቼም በጾም ደከሙ ሲል ማንም በጾም ጉልበቱ የሚደክም ኦርቶዶክሳዊ የለም። ምናልባት ያቺ ሕማማት የምትባለዋ 3ቷ ቀን ነው አንዷ ሳምንት ካልሆነች በስተቀር የለም። እና የሚተካውን ነው በደንብ አድርገው የሚያዘጋጁ እና የሚተካውን ነው በደንብ አድርገው የሚበሉ ደግሞ ከጠዋት ጀምሮ አልኩሽ። ካህናቶቹ እና ምናልባት ዲያቆኖቹ እነማዘር ደግሞ ይቆያሉ። እዚህ ጋር ግን ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ ከማጣት ከሳ። በተለይ አሁን ያነበብሽው አሁን ስትዩ የነበረ ይሄ ነፍሴን በጾም አስመረርኳት ለስድብም ሆነብኝ፣ ማቅ ለበስኩ ምሳሌም ሆንኩላቸው። እስኪ ማን ነው ማቅ ለብሶ የሚጾም? እንግዲህ እኛም እንደዛ እናደርግ ብለን ነገሩ አሁን የአዲስ ኪዳን ዘመን ስለሆነ ማቅ ለብሰን አልጾምንም። ግን ወግዬ ስትጾሚ ትጸልያለሽ፣ እኔ ስጾም እጸልያለሁ። እዚህ ያሉት ወንጌል አማኞች በሙሉ ጾም ከያዘ የማይጸልይ የለም። ጾም ጸሎት ነው የኛ አካሄድና እሱንም ኤርሚ እስኪመጣ ኤርሚ ኧረ እንዳይዘጋብን ና እስኪ። እህቶች ተባረኩ። እንድትናገሩ ረጅሙ ጊዜ ስለያዝኩኝ ጸጋዛላችሁ እየሰማሁ ነበር። ከልጆቼም ጋር ቢዚ ነኝ። ትንሽ ውሃ ጠጣ፣ ትንሽ ውሃ ነገር ጠጣ። አዎ እንዴ በጣም ያልጠጣሁት ነገር የለም። ኧረ እንኳን ጠጣህ፣ እሰይ ደስ ይለኛል። በተለይ እኔ እና እህቶች የውልክ ወግዬ እና እኔ ደግሞ ስለ ጾም ትንሽ ሄድንበት። ቅድም ደስ የሚል ነገር ነበር የጀመርከው። ይሄ ስለ ለጣዖት የሚሰዋ መስዋዕት ጥሩ ነገር ነበር የጀመርከው። ጊዜ ካለህ ብትቀጥለውም ጥሩ ነው። ጊዜ ከሌለህ ግን እንደ ፍቃድህ ኤርሚዬ። ያው እንግዲህ እስኪ ቀጥል ደግሞ አንተም ማረፍ ካለብህም ረፍት አድርግ። ነው ተባረኩ። ችግር የለውም። ትንሽ መቀጠል እንችላለን።
ለጌታ ክብር ይሁን። እንኳን ደህና መጣችሁ። እዚህ እህታችን ሰላም በይና። አይ ቲንክ ሶል ያለ አይመስለኝም። ሶል አለህ? ሶል የለም። ዳንዬም ያለ አይመስለኝም። እነሱ ይውረዱ። ኢትዮጵያ ተኝተዋል አሁን በጣም። እዚህ ያለሽ? እሺ አድነው ሳለህ አድነውም የለም። እዚህ ያለሽ እህታችን? ኦኬ እዚህም አሜሪካ ነው ያለችው። አይ ቲንክ ኦኬ ቴንክ ዩ ያ ጸጋ ያዛ ምን ስንል ነበር መሰለህ ኤርሚ? እስኪ ኤልያው ስለመጣ ሰላም ልበለው። እሺ ያ እንዴት ነህ ወንድማችን ኤልያው? ሰላም እንዴት ነህ? ሰላም ብያለሁ። ደህና ነኝ። እንዴት ነህ? ፈጣሪ ይመስገን። ሰላም ናችሁ? ደህና ነን አለሁ። ፈጣሪ ይመስገን። አሜን። እሺ አንድ አንተ ልጠይቅ ነው የገባሁና አንድ ጥያቄ ልጠይቅ እስኪ ኤርሚያስ። አንድ ውይይት ከኔ ጋር ማድረግ ምናልባት ልታስተምረኝ ላስተምርም እችላለሁና ኢየሱስ የእስራኤል ሐሰተኛ መሲህ ነው ወይስ እውነተኛ መሲህ ነው በሚል እንወያይ እስኪ። ትችላለህ? በጣም ደስ እያለኝ። ኦኬ አሁን አምላክነትን አናስቀምጥም። እኔ ታልሙድን እናስቀምጣለን። እኔ ታልሙድ እጠቀማለሁ። አይ ታልሙድን አትጠቀምም። በታናክ እኔ ታናክ ብቻ ከሆነ ኢየሱስ የእስራኤል ሐሰተኛ መሲህ ነው፣ እኔ አምላክ ነው ብዬ ደፍሬ አልቀርብም። አንተ ደግሞ የእስራኤል እውነተኛ መሲህ ነው የሚለውን አሁን ቦታን ያዝና እንወያይ። ቦታ የትም ቦታ ላይ አልመጣለም። እኔ ቦታ ከእኔ ቤት የበለጠ ማንም ይሰማ የለም። አንተ እነዛ እስላሞች ቤት የምትል ከሆነ እኔ እስልምና አይደለም እኔ እስልምና እኔ እስላሞች ችግር አለ። እስልምናም ቢሆን እኔ እስላሞችን አምናቸዋለሁ፣ ችግር የለብኝም። ለአንተ ነው አራጅህን ነው የምታምነው። ግን እኔ እስልምና ይሄን አንዱ ትልቁ ችግር ኤልያው አሁን ይኸውልህ ፖለቲካ እኔ እስልምና ገዳይ ያለ እስልምና ውስጥ ግን እስልምና ሙሉ እስልምና ገዳይ ነው ብዬ አላምንም። እኔ ስለሙሉ አላወራሁም። እሺ እንወያይ ነው አሁን አይደለም እንወያይ። እሺ ትችላለህ። እኔ ጋር ማለት ነው። እሺ አንተ ጋር ነው የምንወያየው? አዎ ሌላ ቦታ እንወያየው? የት ነው የፈለግከው? ምረጥ አንተ ቤትሽ። ይሄው እኔ ቤት እኮ አልኩህ። አይ አንተ ቤትማ እንዴ! እሺ ቴዲ ሐዋሳ ቤት እንግባሽ። ቴዲ ሐዋሳ ኦኬ። ቴዲ ሐዋሳ ላይ ይመቸኛል። አሁን ፌር የሆነ ሰው በታናክ ማለት ነው። ጠይቀውና አይ ጠይቀው ሳይሆን አንተና እኔ አሁን ለምሳሌ እኔ የምወያይበት ስለ አምላክ አይደለም። ኢየሱስ የእስራኤል እውነተኛ መሲህ ነው ወይ? አይሁዳውያን ሲጠብቁት የነበሩት መሲህ ነው ወይ? አንተ ደግሞ እኔ ሐሰተኛ መሲህ ነው እላለሁ፣ አንተ እውነተኛ መሲህ ነው ብለን ነው የምንወያየው። እኔ እውነተኛ መሲህም እውነተኛ አምላክ የእስራኤል አምላክ ነው ብዬ በታናክ ነው የምናወራው። እኔ አይ መሲሁ ላይ እውነተኛ መጽሐፉ መሲህ ብቻ ነው አይልም፣ አምላክም ነው ይላል። ግን ፈጣሪ አምላክ ላይ ነው ያያለ። ፈጣሪ ነው አምላክ ማለት ፈጣሪ ማለት ነው። የእስራኤል አምላክ አይ ችግር የለ። እሺ አምላክና ፈጣሪ እኔ እሱ ችግር የለ። አምላክና ፈጣሪ እንለየው። እኔ ኢየሱስ የእስራኤል አምላክ ፈጣሪ አይደለም እያልከኝ ነው? ችግር የለም። እሱን አሁን እኔ ምንድነው ችግር የለም። ምንድነው የምትለው? የእስራኤል አምላክ ፈጣሪ አይደለም እያልክ ነው? የእስራኤል አምላክ ፈጣሪ አንድ ብቻ፣ አንድ ኃይል፣ አንድ አምላክ ማለት ፈጣሪ ማለት ነው። ኢየሱስ አሁን ምን ኢየሱስ የእስራኤል አምላክ ፈጣሪ ነው ብዬ እውነተኛ መሲህም ነው ፈጣሪም ነው ብዬ ነው የምወያይህ። በታናክ ነው ብለኸኛል። ታልሙድና ገማራ ሚሽና ብለህ ብትል አልቀበልህም። በታናኩ ግን ከሆነ በሙሴ ግና በነቢያት በመዝሙራት ከሆነ ከፈለክ አሁን ካልፈለክ በሌላ ቀን ቀጥረህ ከኔ ጋራ ትችላለህ ማለት ነው። ኤርሚያስ በመጀመሪያ አክብረህ መልስ ስለሰጠኝ አመሰግናለሁ። እኔ መወያይህ መሰለህ ቴዲ ሐዋሳ ከሆነ እወያያለሁ። ከአንተ ቤት ከሆነ አንተን አምናሃለሁ።
እኔ አንተን አምናለሁ፣ ነገር ግን ያንተ ሰዎች አሉ ማላምናቸዋል። አንተ ቢሆን አምናለሁ። ኦኬ እሺ፣ ቴዲ ሐዋሳ ላይ እንግባ። እኔ የምዋይህ ኢየሱስ የእስራኤል ሐሰተኛ መሲህ ነው ብዬ አምናለሁ። ኦኬ አንተ ደግሞ ደጋግመህ እኮ ተናገርክ። አሁን ደግሞ አንተ ምን አልከኝ መሰለህ? መሲሁ የእስራኤል አምላክ ነው፣ በሱም እሄዳለሁ፣ ችግር የለም። አንተ የምታሳየው ኤልያው ልብ በል ኢየሱስን አምላክም ማነው ይሁን አይሁንም ሐሰተኛ መሆኑን የምታሳየው። እኔ ሐሰተኛ መሲህ የሚለውን ማለት ነው። እኔ ደግሞ እውነተኛ መሲህና የእስራኤል አምላክ ነው ብዬ ታናክ ላይ ብቻ ይሁን ነው ብዬ በታናክ ታልሙድና ገማራ አጠቅስም ስለማልቀበለው እሱ የአይሁድ የተረት መጽሐፍቶች ስለሆነ አልቀበልም። ችግር የለም። እሺ አሁን ሪከርድ የሚያደርጉልን ሰዎች ካሉ እንቀጥል። ቴዲ ሐዋሳ ላይ ራስ ጠይቀው። እኔ ጠይቀዋለሁ፣ ቴዲ ሐዋሳን ጠይቀዋለሁ። ኢሜልም አለው፣ ኢሜል አደረግለትና አሁን አንተ ኢየሱስ ተነጋገርን አይደለ? በቃ የምን መደጋገም ነው? ተነጋገርን አይደል? አንተ ኢየሱስን ሐሰተኛ መሲያ መሆኑን ታሳያለህ። እኔ ደግሞ የእስራኤል አምላክና እውነተኛ መሲህ መሆኑን በታናክ ነው የምናወራ፣ አሳያለሁ። ፔሬድ። እሺ አሁን መቼ እንቀጥልሽ? አሁን ዛሬ እኔ ቤት እኮ አልኩ። አንተ ቤትማ እንዴት እንቀጥላለን? ለምን አንተ ትዘጋጃለህ፣ እኔም እዘጋጃለሁ። ሳትዘጋጅ ጥሪ ያቀረብክልኝ አይደለም? ቤት እንመርጣለን ነው። እኔ ችግር የለብኝም። አሁንም መቀጠል ይችላል። በራሴ ቤት እኮ አልኩ። ከፈለክ በራሴ ቤት አልኩ። አይ እኔ አንተን አምናለሁ፣ የአንተን ሰዎች አላምንም ነው። የኔን ሰዎች ለምን አለማመን? ምን ማመን አለማመን? አይ ስለማውቃቸው ነው። ተው እሱን ችግር። አንተን አምናለሁ፣ የአንተን ሰዎች ምኑን ነው የምታውቀው? ከገዝት ላይ ውረዱልኝ ብለህ ካልክ አወርድልሃለሁ። እኔ እናንተ ብቻ እንሆናለን። ችግር የለም። ከቴዲ ቤት ብለሃል። ከቴዲ ቤት እንቀጥል። ሄደህ ራስን የምጠይቀው እኔ አልጠይቀውም። ቴዲ እኔ ጠይቀዋለሁ። ችግር የለም። ኦኬ ጠይቅና ያው ከፈለክ እኔ አሁን እህቶቼን ያው እዚህ ጋር ሶስቱንም አስወር ነው። ከፈለክ እኔ አድምጠኝ። ቆይ አድምጠኝ። እኔ እናንተ ከፈለግን እንደዚህ ሆነን አንድ ሰው ብቻ ደቂቃ የሚይዝ አስገባልህና ወይ እንደዚህ ነውና፣ ሶሪ እዚህ ጋር ግሪዱን ልጠይቀው። ይቅርታ እህቶች አንዴ። ኦኬ እንደዚህ እንሆናለን። አንድ ሰው ደቂቃ ገብቶ ይይዛል። ማንም ሞዴሬተር ሚዩት አያደርግህም፣ አያስወርድህም እና መቀጠል ትችላለህ። ታናክ ላይ ማለት ነው። አይ ልወያይ ማነው ጊዜ ልውሰድ ብለህ ካልክ 1 ወር ጊዜ እሰጥሃለሁ። የ1 ወር የመዘጋጃ ማለት ነው። ስትመጣ ግን ከኔ ጋር የምታወራው ታቀኛለህ። ኤልያው ታቀኛለህ። እኔን ስትመጣ የምታወራው ኢየሱስ ሐሰተኛ መሲህ ነው፣ ሐሰተኛ ነብይ ነው ብለህ የሚለውን ቃል ከብሉይ ኪዳን ማለት ነው፣ ከሙሴ ሕግና ከነቢያት ከመዝሙራት በታናክ ማለት ነው። በዛ ላይ ትገባለህ ማለት ነው። የተፈጠርክበትን ቀን ትጠላዋለህ። የዛን ቀን እና በፈለግከው ቀን ጊዜ ልስጥህ፣ 15 ቀን፣ ወር፣ የዝግጅት ጊዜ፣ መጽሐፍቶችን ሰብስብ። መተህ የምታወራኝ ግን በታናክ ነው። እሱና የተፈጠርኩበትን ቀን ይኸውልህ፣ ችግር የለም። እሱን የምጠላበትን ቀን ይኖራል። እኔ ግን የዕብራይስጥን ትርጉም እጠቀማለሁ አይደል? ለምን የዕብራይስጥን ትጠቀማለህ? አማርኛውን ተናገር። ተርጉመው ወደ አማርኛ ከተናገር ትችላለህ። አሁን ትተረጉማለህ። ለህዝቡ ዕብራይስጥ ስለማያውቅ ለህዝቡ ትተረጉምና ወደ አማርኛ። የካህናቶቹን መጽሐፍም አስቀምጣለሁ አይደል? አትችልም። ተረታ የአይሁድ ተረታ መጽሐፍ መጽሐፍ ቅዱስ የሚባለው ካህናት የጻፈ ተረት አልቀበልም። እሱን ካህናት የጻፈው የሚለውን መጽሐፍ ቅዱስ የአይሁዳውያን መጽሐፍ በካህናቶች የተተረጎሙ መጽሐፍ ይዤ መቅረባቸው አልቀበልም። የኢትዮጵያ ክርስትና ችግር የለም። መጽሐፍ ቅዱስ ተረት ነው። መጽሐፍ ቅዱስ ሳይሆን ተረት በአይሁድ ካህናት የተጻፈውን ተረት አልቀበልም አልኩ። መጽሐፍ ቅዱስ ነው ያልኩህ። በአይሁዳውያን የተተረጎሙ በቄሶች የተተረጎሙ መጽሐፍ ቅዱስ ነው ያልኩህ። ለምን ዓለም በሚቀበለው ነው። ዓለሙ ሁሉ በሚሰማው ታናካውን በክርስቲያኖች እጅ ያለውን ትርጉም አትቀበለውም። የብሉይ ኪዳን ግሪኩን እና እንግሊዝኛውን እያልህ ነው። በዓለም ያልህ ነው። እሱን እንጠቀም። አልወጣኝም።
አልወጣኝም። ምን ነው ሜዳው ገደል ሆነብህ ገና ሳትገባ አይ ማለት ችግር ነው። የለም። አይ እኔ ዓለሙ የሚጠቀምበት አሁን ብሉይ ኪዳን የሙሴ ሕግና የነቢያት መዝሙራት መጽሐፍት አለ አይደል? 24ቱ መጽሐፍት አለ። 39 ተብሎ 24ቱ በእናንተ በእኛ ደግሞ 39 ተብለው የሚባሉት ማለት አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ነገሥት፣ ሁለተኛ ነገሥት፣ አንደኛ ዜና፣ ሁለተኛ ዜና የሚባለው ወይ ደግሞ እዝራ፣ ነህምያና ምናምን ነገር ያለው ማለት ነው። እና አሁን እሱን በአንድነት በሱ ብቻ ነው የምንወያየው ማለት ነው። በሙሴ ሕግና በነቢያት በመዝሙራት ማለት ነው። አሁን ቴዲን ላውራውና ቴዲን አወራዋለሁ። ቴዲ ዋሳል ኢሜል አደረግለትና በፈለከው ቀን መዋየት ትችላለህ አይደል? እኔ ችግር የለብኝም። ከፈለከው ምናምን አይገድብህም። አቤት ሰዓት ምናምን አይገድብም። ሰዓትማ ይገድበኛል። ሰዓት የምንኖርበት ሰዓት የተለያየ ነው። አይ እኔም አሁን ሰዓት ይገድበኛል ነው እኮ የምንኖርበት ሰዓት የተለያየ ነው። ስለዚህ አንተ ቀጠረውና ጠይቀውና ጊዜውን ከፈቀደልህ ልብ በል ከታልሙድ ከግማራ ከሚሽና ከሚባለው ከሌሎች መጽሐፍቶች እጠቅሳለሁ ብለህ ብትል አትችልም። በሙሴ ሕግና በነቢያት በመዝሙራት በታናክ ብቻ ማለት ነው። አንተም ደግሞ ከአዲስ ኪዳን አጠቅስም አልጠቅስልህም። ኢየሱስን አምላክነቱና እውነተኝነቱን ለማሳየት አንድ ዮሐንስ፣ ማቴዎስ፣ ማርቆስ አለልህም። ያገናኘን የዛን ቀን ያገናኘን ነው። እኔ ደስ ይለኛል። ይኸውልህ እኔ በነገራችን ላይ ከአንተ ልማር እንጂ ላሸንፍ አይደለም። ኖ ዲቤት ነው ዲቤት ነው ዲቤት ነው። ነገር ግን የሚባል ነገር ልማር የሚባል ነገር ገብቶኛል እኮ ዲቤት አስባለን። እሱ የዛን ጊዜ ላይ ያለ ኤልያው ከነዛ እስላሞች ጋር እየዋልክ አፍልተሃል። የእስራኤልን አምላክ እግዚአብሔር ምን ያህል እያሰደብክ እንዳለ አይቻለሁ። ዲቤቱ ላይ ያገናኘን። አሁን ፉከራ አያስፈልግም። እኔ አልፈክርም ነው። አንተም አትፎክርም፣ እኔም አልፎክርም። ቆይ ላውራ እንጂ አንተም አትፎክርም፣ እኔም አልፎክርም። የአብርሃም አምላክ የአባቶቼ አምላክ ያገናኘን ዲቤቱ ላይ ነው ብዬ ማለት ምናምን ነገር የሚባል ነገር የለም። በደንብ ተዘጋጅተህ ለምንድን ነው እኩል የምታወራው? ሚዩት አድርግና አልጨርስም። የአባቶቼ አምላክ የአብርሃም አምላክ ያገናኘን አንተን ማለት ነው። ሶሻል ሚዲያ ላይ ዲቤት ማለት ነው። አፍልተሃል። ከአራጆች ከገዳዮች ጋር እየዋልክ ክርስትና ላይ አፍን ስትከፍት በጣም ብዙ ጊዜ ሰምቻለሁ። አሁን የሚያገናኘኝ በምንድን ነው? በዲቤት ነው። ኦኬ እዛ ቁጭ ብለህ ከአረብ ሰዎች ጋራ እንደምትሳደበው ኢየሱስ ክርስቶስ ላይ አፍን እንደምታላቅቀው እኔ ፊት ታናክን ጠቅሰህ ኢየሱስ ክርስቶስ በብሉይ ኪዳን መጽሐፍ በሙሴ ሕግና በነቢያት በመዝሙራት ኢየሱስ ሐሰተኛ ነቢይ መሆኑን እንደ አንድ እስራኤላዊ ታሳያለህ፣ እኔም አሳያለሁ። ይህን ቀን በጣም እጠብቀዋለሁ። ሐሰተኛ መሲህ ላይ ያልኩህ እኮ ታሳያለህ። ሐሰተኛ ነቢይ፣ ሐሰተኛ መሲህም ሐሰተኛ አምላክም መሆኑን ስለ ኢየሱስ ክርስቶስ ነው ታሳያለህ፣ እኔም አሳያለሁ። ያን ቀን ግን እጠብቀዋለሁ። ቴንኪው እንዳታጠፍ ይህን ቃልህን። ይኸው 620 ሪካርድ ያደረገ ሰው ካለ እንትን በሉና ቴዲን አሁን እንትን አለው ቴዲን አወራዋለሁ። ኢሜል አደረግለትና ከፈቀደ በቃ ውጤቱን ትነግረኛለህ። የቴዲን መልስ ማለት ነው። ኢሜል አደረግለታለሁ። ቴንክ ዩ ኤርሚ አመሰግናለሁ። ፈጣሪ ይስጥልኝ። እሺ ቴንክ ዩ ሊያው። ወንድምነት እንኳን ደህና መጣ። እንኳን ደህና ቆየኝ ኤርሚ። እንዴት ነህ? ደህና ነኝ ጌታ ይመስገን። የምትለው ካለ ማለት ትችላለህ። አሜን። አይ አሁን ስገባ ዲቤት ሲጠራ እየሰማሁት ነበርና እንዴት ደፈረ ብዬ ነው። ቆይ አፍልቷል። ከነዛ እስላሞች ጋር እየዋለ እቺ ቃሌ ናት። የተፈጠረበትን ቀን የዛን ቀን ባይረግማት እኔ ክርስቶስ አላከኝም። እሱ በሙሴ ሕግና በነቢያት በመዝሙራት ክርስቶስ ሐሰተኛ ሰው መሆኑን ካሳየን አሁን ብዙ አላወራም። አይ እስኪ እውነት ሆኖ ከመጣና የሚወያይ ከሆነ እናያለን። ግን አይቼዋለሁ ብዙ ጊዜ ሲወያይ ምናምን እንደው ብቁ ነው ብዬም አላምንም ለመወያየት። ግን እስኪ አቅሙ ካለው ማየት ነው እናያለን። ሰው የኪዳን ባለቤት ሆኖ የራሱን መጽሐፍ ማጥናት አለመቻል በጣም ነው ማለት
በእርግጥ እግዚአብሔር ሲረዳ ነው አይደል? እግዚአብሔር ሲረዳ ነው። የልቦና አይን መከፈት መቻል አለበት። በአንዳንድ በኩል ድንዛዜ ሆነባቸው ይላል። ያው በድንዛዜ ውስጥ ነው ያሉት። ኢየሱስ ክርስቶስ አምላክ አይደለም ብሎ መካድ ያን ሁሉ መጽሐፍት ይዞ ማለት ነው። የሕጉን መጽሐፍ የነቢያትን መጽሐፍ ይዞ ኢየሱስን አለመቀበል ከባድ ነውና በግልጽ መጽሐፉ ዘመንን ማንነቱን እየተናገረ ማለት ነውና እንግዲህ ጌታ ይርዳው። የምትወያዩ ከሆነ ያው ለብዙ ሰዎች መማሪያ ይሆናል ብዬ አምናለሁ። በተለይ ለይሁዲ እምነት ተከታዮች ወደ ኢየሱስ አይናቸውን እንዲመልሱ ይረዳቸዋል ብዬ አምናለሁ። ተባረክልኝ። ቆየህ እንዴ ብዙ እሺ ቴንኪው ወንድምነት። እኔም ይሄንን ያልኩትኝ ትንሽ የልብ ተሰምቶታል እና በጣም ጠብቀዋለሁ። ኦኬ እጠብቀዋለሁ። ይሄን ቀን ጠብቀዋለሁ። እሺ ኦኬ እሺ ሶሪ ኦኬ እዚህ እሺ ልኬልሻለሁ። ነይ ግቢ ወይ ገዝት ላኪልኝ። No PlayStation. I'll delete your account. እሺ እህታችን እንዴት ነሽ? እግዚአብሔር ክብሩ ይስፋ። ጠፋህብኝ እኮ መሰጅ ትችልህ ወደ 3-4 ቀን ይሆናል። አይኖ ቢዝነስ ሰንብቻለሁ ግን ልኬልህ ነበር እስካሁን እንዳላየኸው አይቼዋለሁ በዋትስአፕ። ደህና ሰነበታችሁ? ደህና ነኝ። በጣም ይቅርታ አላየሁትም ነበር። እግዚአብሔር ክብሩ። ቀኑ ሙሉ ከእናንተ ጋር ነው የዋልኩት። እግዚአብሔር ክብሩ ይስፋ። ኦፍ ነበርኩ። ከእናንተ ጋር ነው የዋልኩት። አፕስቴር ቻርጅ አድርጌው ስጠራኝ ወደ ላይ ስወጣ ኦልሬዲ ሌላ ሰው ገባ። እደውልልሻለሁ። እሺ መርሐባ። ኦኬ በቃ ደውልልኝና እሺ ደስ ማናገር ነገር አለ። እግዚአብሔር ከእናንተ ጋር ይሁን። አሜን። በጣም እየተማርን ነው። በቃ ህይወታችን እየቀየርን ነው። እድሜ ለእናንተ ከእግዚአብሔር በታች። በጣም ነው የማመሰግን። እኔ ጀስት ካንተ ጋር ተነጋግሬ በዚህ በህዝቡ ፊት ነው ጌታ የምቀበለው። በጣም ህይወቴ እየተቀየረ ነው እና እግዚአብሔር ይመስገን። ቴንኪው ሄርሚዬ፣ ሁላችሁም እዚህ ያላችሁ ቴንኪው። ተባረክ እህቴ። አሜን። መርሐባ። አሜን አሜን። እሺ ኦኬ ወጊዬ ነው ሄደ። እሺ ተነስቷል። ሰላም ላንተ ይሁን። ይሰማል? ተነስቷል። ተነስቷል አልክ፣ አንተ ግን ተኝተሃል። እታች ውረድ። ስምህና ተግባርህ እኩል አልሄደም ማለት ነው። ተነስቷል ብለህ አንተ ግን ተኝተሃል። ደወነ ጎ ዊዳስ ና እታችን ሜት አድርጊ። ሶሪ ሓፍተይ ብሽምኪ ክንፅዋዓክ መን ይኽሽምኪ ማዕርተይ ደሃን ካልእ መዓልቲ ክነግረክ እየ ማዕረ ኣውጥኒ ካብዚ ሓራይ ጎይታ ደ ክትቅበል ደሊኸ ያ ጀስ ምስ ኤርሚ ክዘራረብ እየ ደሊ ንስሓ ልገባ ፈልጌ ነው ትኛ ቴንኪ ማዕርተይ ሓራይ ማዕረ ተባረክለይ ጎይታ ባረክ። አሜን አሜን አሜን። አውጥኒ እሺ እሺ ቴንክ ዩ ቤቢ ላትኒ ከባ ኦኬ ሶሪ ወገኖች፣ ቅድም ወጊዬ ሄዱ። በጣም ግን ያነጋገሩ ስርዓትና እንዴት ነው ደፍሮ ገብቶ ጥልቅ እንደገና ደግሞ ደጋግሞ ኢየሱስ ሐሰተኛ መሲህ ምናምን እንዴት ይዘገናል በጌታ። እንግዲህ እስኪ አሁን ግዴል እኔ የምፈልገው ያን ቀን ነው። ግዴል ያን ቀን ጠብቁ። እዛ አካባቢም ላይ እስራኤላውያኑ ጋር ቤተ እስራኤላዊ ነውና
አንድ ያፈላ የተንቀዠቀዠ ጎረምሳ ነው። እንዴት